ሃይ ተማሪዎች እንዴት ናችሁ? ሊና ነኝ ከሳቋማ። በዚህ ቪዲዮ ደግሞ የስምንተኛ ክፍል ማትስ የሚኒስትሪ ፈተናን አንድ ላይ እንሰራለን የ2017 ማለት ነው። በዚህ አጋጣሚ ሳቋማን በቴሌግራም በዩቲዩብ እናም ደግሞ በዌብሳይታችን ማግኘት ትችላላችሁ። ወደ ፈተናው እንሂድ። የመጀመሪያው ጥያቄ which of the following is true about two sets S and T having equal number of elements ይለናል። እንግዲህ ሁለት የተለያዩ ሴቶች አሉን S እና T እና ዋናው ቁልፉ ምንድነው? they have equal number of elements። ስለዚህ ሁለት ሴቶች ለምሳሌ S 3 ኤሌመንቶች አሉት 1 2 3 እና T ደግሞ አሁንም equal number of elements ስላለን A B C አሉት ማለት ነው። አባሎቹ ኤሌመንቶቹ A B C ናቸው። ስለዚህ equal number of elements ይሄም 3 ኤሌመንቶች አሉት ይሄም 3 ኤሌመንቶች አሉት። ስለዚህ S እና T ምንድን ናቸው? equivalent ናቸው። equivalent set S is equivalent to set T እንላለን። መልሳችን B ይሆናል። ነገር ግን ሌሎቹን እንያቸው። set S is equal to set T ይለናል። እኩል equal equivalent ሳይሆን equal ከሆነ ምንድነው? አንድ አይነት ኤሌመንቶች ነው የሚኖሯቸው ማለት ነው። እነዚህ ያያችሁ የተለያዩ ናቸው። ስለዚህ ይሄም መልስ አይሆንም ማለት ነው። set S is a subset of set T ይለናል። እንግዲህ እዚህ ላይ subset ምን እንደሆነ ማወቅ ይኖርብናል። set S is a subset of set T ካለን ለምሳሌ ይሄንን ሲቹዌሽን ወይም ይሄንን ሁኔታ ያሟላል ማለት ነው። S 4 እና 5 ካሉት ኤሌመንቶቹ 4 እና 5 ከሆኑ እና የቲ ደግሞ 4 5 6 ከሆኑ የS ውስጥ ያሉት ኤሌመንቶች ሁሉ T ውስጥ ይገኛሉ። ስለዚህ S is a subset of T እንላለን። proper subsets ምን ማለት ነው? ለምሳሌ ይሄንን ኬስ እንመልከት። is S a proper subset of T? እዚህ ላይ S የቲ proper subset ነው። እንግዲህ S 4 5 ነው ቲም 4 5 ነው። proper subset ከተባለ S እና T አንድ አይነት መሆን አይችሉም። አትሊስት T ከነዚህ በላይ ከS በላይ ሌሎች ኤሌመንቶችን መያዝ ያስፈልገዋል። ስለዚህ ይሄ S is not a proper subset of T. እዚህ ላይ is this proper subset ነው? Is S a proper subset of of T? Is S a proper subset of T? እዚህ ጋር no ምክንያቱም S T ውስጥ ይገኛል። ነገር ግን ከS ውጪ ሌሎችም አለ አይደለ? ከS የማያካትተው ነገር ግን T የሚያካትተው ሌሎች ኤሌመንቶች አሉት እዚህ ላይ 6። ስለዚህ እዚህ ኬስ ላይ S የቲ ፕሮፐር ምንድነው? የS የቲ ሰብሴት ነው። S የቲም ፕሮፐር ሰብሴት ነው ማለት ነው። ስለዚህ C እና D ይሄንን ነው የሚያመለክቱት። ግን እነዚህ ጋር የተጠየቀው equal number of elements ነው የተባለው እንጂ አንድ አይነት ናቸው ወይም equal sets ናቸው አልተባለም። ስለዚህ አሁንም መልሳችን B ይሆናል። እሺ አሁን ደግሞ ወደ ሁለተኛው ጥያቄ እንሂድ። Consider the following Venn diagram with two sets S and T. አይደል? እዚህ ጋር S አለ እዚህ ጋር T አለ። እሺ based on the Venn diagram which of the following is the intersection of the two sets S and T ይለናል። የነዚህ ለሁለቱም አባል የሆኑት intersection ማለት እሱ ነው። ለሁለቱም የSም የቲም አባል የሆኑት የትኞቹ ናቸው ይለናል። እዚህ ላይ እንደምታዩት እነማን ናቸው? 3 5 እና 9 አይደል? ስለዚህ 3 5 9 ያሉት ምርጫ የትኛው ነው? A ነው። እሺ አሁን ሶስተኛው ጋር እንሂድ። which of the following is true about the relation between whole and natural numbers ይለናል። whole numberዎች እነማን ናቸው? whole numberዎች ከምን ተነስተን ነው የምንጀምራቸው? ከዜሮ አይደል? 0 1 2 3 4 5 እያለን እንቀጥላለን። natural numbers ከምንድን ነው የሚጀምሩት? ናቹራል ነምበርስ የሚጀምሩት ከምንድን ነው?
ከ1 ስለዚህ 1 2 3 4 5 6 እያሉ ይቀጥላሉ። ለውጡ ምንድነው ከሁለቱ መካከል ያለው ለውጥ ከሆል ነምበሮች እና ከናቹራል ነምበሮች? ሆል ነምበሮች 0 አላቸው፣ ናቹራል ነምበሮች ደግሞ የላቸውም። ስለዚህ ይሄንን ተመርኩዘን ምርጫዎቹን እኒ A all whole numbers are natural numbers። እንግዲህ 0 whole number ነው አይደለ? ግን ናቹራል ነምበር ነው ይካተታል ናቹራል ውስጥ አይካተትም። ስለዚህ A ትክክል አይደለም ማለት ነው። B's all natural numbers are not whole numbers። ናቹራል ነምበሮች ሆል ነምበር ውስጥ የማይካተቱ አሉ ከናቹራል ነምበር ውስጥ የሉም። ከአንድ ጀምረን እንቀጥላለን። እዚህ ጋርም ሆል ነምበር ላይም አሉ። ስለዚህ all natural numbers are whole numbers። ስለዚህ ይሄም ትክክል አይደለም ማለት ነው። C a collection of natural numbers and 0 is whole number ይለናል። እንዲህ ብንል ይሻላል። a collection of natural numbers and 0 is the set of whole numbers አይደል? ስለዚህ ናቹራል ነምበሮችን የያዘውን ሴት ላይ 0 ብንጨምር ሆል ነምበርን ይሰጠናል። ይሄ ትክክል ነው። ስለዚህ እዚህ ላይ ይሄንን መምረጥ እንችላለን። D's a collection of natural numbers without 0 is whole number። አሁንም ማስተካከልኩት a collection of natural numbers without 0 is the set ቅርታ እዚህ ጋር is the set ማለት ነው is the set of whole numbers። አሁን ይሄ ናቹራል ነምበሮች አሉን አይደለ? ናቹራል ነምበሮች ላይ ከናቹራል ነምበሮች ላይ 0ን ብናስወግድ ሆል ነምበር ይሰጠናል። ናቹራል ነምበሮች መቼ ነው 0 ያላቸው ሲጀመር? ስለዚህ ይሄ መልስ አይሆነንም ማለት ነው። ስለዚህ መልሳችን ምንድነው? C ነው። እሺ ወደ አራተኛው ጥያቄ እንሂድ። What is a set of numbers consisting of natural numbers 0 and negative natural numbers? እንግዲህ ናቹራል ነምበሮችን እናውቃቸዋለን አይደለ? ከዛስ 0ን ጨምረው ከዛ ደግሞ ኔጌቲቭ ናቹራል ነምበሮችን የሚያካትቱት እነማን ናቸው? ስለዚህ ናቹራል ነምበሮች 1 2 3 4 5 እያለን እንቀጥላለን። ከዛስ ማንን እንጨምራለን? 0ንም እንጨምራለን ተብለናል አይደል? 0 ናቹራል ነምበርስ። ከዛስ ሌላ እነማን ናቸው ሌላ ይቀሩን? ኔጌቲቭ ናቹራል ነምበርስ አይደለ? ስለዚህ እነ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለን እየቀነስን እንሄዳለን ማለት ነው። ስለዚህ ይሄ እነዚህን የያዘው የትኛው የቁጥር መደብ ነው? ኢንቲጀር አይደል? የኢንቲጀሮች የቁጥር መደብ ነው። አጻጻፉን በምንድን ነው? በዘድ የሚጻፍ ማለት ነው። ስለዚህ መልሳችን ምን ይሆናል? ዲ ይሆናል። integers። አምስተኛ ጥያቄ what is the product of -9 and 7 ይለናል። እንግዲህ እዚህ ጋር ነው ጥያቄው። ፕሮዳክት ማለት ነው ስናባዛ የምናገኘው ውጤት ነው አይደለ? ስለዚህ ጥያቄው የሚጠይቀን -9 ሲባዛ በ7። ስለዚህ መልሳችን ምንድነው? እዚህ ጋር ኔጌቲቭ ስላለ -63 ይሆናል ማለት ነው። ስለዚህ መልሳችን ሲ ነው። sum ቢለን ኖሮ ምን ማለት ነው? what is the sum ቢለን ኖሮ ድምር ነበር የሚጠይቀን ማለት ነው። ስለዚህ እንደምራቸው ነበረ። difference ቢለን ኖሮ ደግሞ ይሄን እዚህ ጋር እንደዚህ ላድርገው። difference ቢለን ኖሮ ምንድን ነበር የምናደርገው? እንቀንስ ነበረ አይደለ? ኮሸንት ከተጠየቀን ደግሞ ኮሸንት ምንድነው? የማካፈል ውጤት ነው። ስለዚህ ይህን ጥያቄ ለመመለስ እቺን ቃል ማወቅ ይኖርባችሁ ነበር ማለት ነው፣ ፕሮዳክት የሚለው። ስለዚህ የሚቀጥለው ጊዜ ፈተና ላይ ወይ ይህን ቃል ሊጠቀሙ ይችላሉ። እሺ ወደ ስድስተኛው ጥያቄ እንሂድ። Which of the following divisions has a result equal to -18.25 ይለናል። እንግዲህ በመጀመሪያ እንደዚህ አይነት ጥያቄ ስንጠየቅ ይሄ ውጤቱ -18
1.25 ኔጌቲቭ ከሆነ ወይ የሚካፈለው ወይም ደግሞ አካፋዩ ኔጌቲቭ መሆን አለበት። ስለዚህ ግን ሁለቱም ኔጌቲቭ ከሆኑ መልሱ ፖዚቲቭ ስለሚሆኑ ሁለቱም ኔጌቲቭ መሆን አይችሉም። ስለዚህ ዝም ብለን በአይናችን ማየት እንችላለን የምናስወግደው ምርጫ ካለ። አያችሁ እዚህ ጋር አንድ ኔጌቲቭ ነው፣ እዚህ ጋር አንድ ኔጌቲቭ፣ እዚህ ጋር አንድ ኔጌቲቭ፣ እዚህ ጋር አንድ ኔጌቲቭ። ስለዚህ ማናቸውንም ማስወገድ አልቻልንም። ግን ይሄንን ትሪክ ካያችሁት ለሚቀጥለው ጊዜ ሊጠቅማችሁ ይችላል። እሺ ስለዚህ አሁን ብናካፍለው ነው የሚሻለው። እስቲ መጀመሪያ 88ን በ5 እናካፍል። ኔጌቲቭ 88ን ማለት ነው በ5 እናካፍል። እሺ 1 3 አለን ስንቀንስ 38 ስንት ጊዜ ይሆናል? 7 ጊዜ 7 ጊዜ 5 35 ስንቀንሰው ምን ይሆናል? 3 ይቀረናል። ነጥብ 0 17.6 ይሆናል። ያው ኔጌቲቭ ስለነበረ ኔጌቲቭ ነው መልሳችን ማለት ነው አይደለ? ስለዚህ ይሄ 17.6 ነው፣ መልስ አይሆነንም። ይሄ መልስ አይሆነንም። እሺ ቢንኒ ቢ ደግሞ 73 አይደል? ሲካፈል ለኔጌቲቭ 4 ነው። በኋላ እናስገባዋለን ኔጌቲቭን። እሺ ስንት ጊዜ ይሆነልናል? አንድ ጊዜ 4 ስንቀንስ ስንት ይሆናል? 3 ይሆናል። 3 እቺ 3 ትወርዳለች። ስንት ጊዜ? 8 ጊዜ 8 ጊዜ 4 32 ስንቀንስ 1 ነጥብ እናደርጋለን 10 ይሆናል። ስንት ጊዜ? 2 ጊዜ 2 ጊዜ 4 8 ይሆናል። 2 አለን። ከዛ 0 እናስቀምጣለን። ስንት ጊዜ? 5 ጊዜ። ስለዚህ እዚህ ጋር እንቀንስና ስንት ሆነ መልሱ ማለት ነው? 18.25። ስለዚህ መልሳችን ቢ ይሆናል ማለት ነው። ስለዚህ ቢን እንምረጥ። ነገር ግን ለምሳሌ አንዳንዶቻችን ከማካፈል ይልቅ ማባዛት የሚቀናን ከሆነ እቺን ቁጥር ከዚች ጋር አባስተን በእርግጥ ይሄንን እናገኛለን ወይ? እቺን ቁጥር ከዚህ ጋር አባስተን በእርግጥ ይሄንን እናገኛለን ወይ እያለን በማባዛት በኩልም ይሄንን ጥያቄ መመለስ እንችላለን። ኦሬዲ ካልኩሌት አድርገን ስላገኘ ነው እነዚህን ለጊዜው አንሞክርም። እናንተ ግን በራሳችሁ ጊዜ መለማመድ ትችላላችሁ፣ እነዚህን አካፍላችሁ ማለት ነው። እሺ ተማሪዎች አሁን ደግሞ 7ኛውን ጥያቄ እንስራ። Given two natural numbers a and b, when is the ratio a to b set to be in the simplest form ይለናል። ሁለት ናቹራል ነምበሮች አሉን a እና b እና a to b ስናደርግ a to b ወይም ደግሞ ይሄ a over b ሊሆን ይችላል እና is set to be in the simplest form በጣም በቃ ቀሎ ከተቀመጠ a to b simplest form እና ቀሎ ከተቀመጠ ምን ከነዚህ መሃል የትኛው ነው እውነት ማለቱ ነው። እንግዲህ it's set to be in the simplest form when the number b is a factor of a ይለናል። ለምሳሌ the number b 2 ቢሆን እና the number a ደግሞ 6 ቢሆን እዚህ ጋር the number b is a factor of a አይደል? የስድስት በሁለት መካፈል ይችላል። ፋክተሩ ነው አይደለ? አካፋዩ ነው። ስለዚህ ይሄ simplest form ነው ወይ የዚህ ቁጥር 6 to 2 ወይም 6 over 2 ምንድነው መልሱ? 3 አይደል? ተቃሎ አይደለም የተቀመጠው። simplest form አይደለም። እኛ የተጠየቅነው ደግሞ simplest form ሲሆን ነው። ስለዚህ ይሄ መልስ አይሆንም ማለት ነው። a መልስ አይሆንም። እሺ ቢንኒ when the common factors of a and b are more than 1 አሁን a እና b ኮመን ሁለቱንም የሚያካፍሉ ቁጥሮች ከአንድ በላይ ሲሆኑ ለምሳሌ 6 to 9 አይደል? 6 to 9 ሁለቱንም የሚያካፍሉ ቁጥሮች ከአንድ ውጪ ሌላ አላቸው? አዎ 3 አላቸው አይደለ? ስለዚህ ኮመን ፋክተራቸው 1 እና 3 ናቸው። ለምን አንድም 3ም ሁለቱን የማካፈል ይችላሉ። ስለዚህ when the common factors of a and b are more than 1 ስለዚህ ተቃሏል እንዴ? ተቃሎ ተቀምጧል? ኖ። ለምን በ3ም ሁለቱም በ3 መካፈል ስለሚችሉ ይሄ መቃለል ይችላል። ገና አላለቀም። simplest form አይደለም። ስለዚህ ይሄ መልስ አይሆንም ማለት ነው። ይሄ መልስ አይሆንም።
እሺ አሁን ደግሞ ወደ C እንሂድ። when the number A is a factor of the number B እዚህ ጋር እንዳየነው ግን reversed ሆኖ ማለት ነው። when the number እዚህ ጋር when the number A is a factor of the number B አይደል? ይሄኛው በዚህኛው መካፈል ይችላል እና ይሄ ተቃለው ተቀምጧል እንዴ? አልተቃለለም አይደለ? በሁለት ስናካፍል ይሄ 1 ይሆናል፣ በሁለት ስናካፍል ይሄ 3 ይሆናል። ስለዚህ ይሄም ተቃሎ አልተቀመጠም፣ simplest form አይደለም። ስለዚህ ይሄም መልስ አይደለም ማለት ነው። ከዛስ መጨረሻ ላይ when the common factor of A and B is only 1 አይደል? ሁለቱንም ሊያካፍል የሚችለው ቁጥር አንድ ብቻ ሲሆን ለምሳሌ 1/3 ለምሳሌ 5/3 ለምሳሌ 7/17 ከዚህ በላይ ልናቃልላቸው አንችልም እነዚህን ቁጥሮች ምክንያቱም የዚህና የዚህ ኮመን ፋክተር አንድ ብቻ ነው ሌላ የላቸውም ስለዚህ መልሳችን ዲ ይሆናል እሺ አሁን ደግሞ ወደ 8ኛው ጥያቄ እንሂድ what percent of 300 is equal to 18 ይለናል እንግዲህ ስለ ፐርሰንቴጅ ስንማር የተማርናቸው አንዳንድ ተርሞች ነበሩ እስቲ እነዛን እንከልስ ለሚቀጥለው ጊዜ ይጠቅማችኋል ለምሳሌ ይሄንን ብናይ 20% of 150 is 30 እንግዲህ የ150 20% 30 ነው ካልን ሬት ምንለው ይሄ ነው ፐርሰንት ሳይን ያለበት ሬት ይባላል ውጤቱ ደግሞ ፐርሰንቴጅ ይባላል ካልኩሌሽኑ የሚካሄድበት ደግሞ ቤዝ ይባላል ስለዚህ 20% of 150 is 30 ካልን እነዚህን ተርሞች በኋላ ልትጠየቁ ስለምትችሉ ልታውቋቸው ይገባል ማለት ነው ስለዚህ አሁን የተለያዩ ፎርሙላዎች ተሰጥተውን ነበረ ማለትም እነዚህን ሶስቱን የሚያገናኙ ፎርሙላዎች ማለት ነው ሁለቱ ተሰጥተውን ለምሳሌ ይሄና ይሄ ከተሰጡን ይሄንን ማግኘት ወይም ደግሞ ልክ እንደዚህ ጊዜ ፐርሰንት what percent ከተባለ በነገራችን ላይ ሬቱን እየጠየቀን ነው እቺኛዋ ያለችበትን ቁጥር እየጠየቀን ነው ስለዚህ እነዛን ፎርሙላዎች ማስታወስ ይኖርብናል እንግዲህ 7ኛ ክፍል ላይ ዩኒት 4 ላይ እንደተማር ነው ሬትን ለማግኘት ምንድነው ፐርሰንቴጅን ለማግኘት ይሄንን ማለት ነው ፐርሰንቴጅን ለማግኘት እናባዛቸዋለን ሬትን እና ቤዝን ሬትን ለማግኘት ፐርሰንቴጅ ኦቨር ቤዝ አድርገን 100% በ100% እናባዛለን አይደል 100% እናስቀምጥበታለን ከዛስ ቤዝን ደግሞ ለማግኘት ይሄን ማለት ነው ፐርሰንቴጅን በሬት እናካፍላለን እና what percent እዚህ ጋር የሚያወናብደው what percent ከተባልን ይሄንን ነው እየጠየቀን ያለው ማለት ነው ሬትን ነው እየጠየቀን ያለው ስለዚህ ይሄንን በዚህ ፎርሙላ በመጠቀም መስራት እንችላለን ሬት ማለት percentage over base times እንደዚህ ስለዚህ percentageው ስንት ነው 18 ነው አይደለ ስለዚህ 18 እናደርጋለን ከላይ ከዛስ ከስር ቤዙ ምንድነው ቤዙ 300 ነው አይደለ ስለዚህ ከስር 300 እናደርግና 100% እናደርጋለን ስለዚህ መልሳችን ምንድነው ይሄው ይሄንን በዚህ እናጣፋለን 18 ሲካፈል ለ3 6 ስለዚህ 6% ነው መልሳችን ማለት ነው ኤ ይሆናል እነዚህን ፎርሙላዎች ከረሳችሁ ለምሳሌ ፐርሰንቱን ለማወቅ አይደል ፓርት ኦቨር ሆል ታይምስ 100 ማድረግ ትችላላችሁ ኦኬ ፓርቱ ስንት ነው 18 ነው ሙሉ ስንት ነው 300 ነው ስለዚህ ታይምስ 100 አንድ ኤቺን ራሱ ካስታወሳችሁ ይሄ ሬት ምናምን የሚለው ለማስታወስ ከከበዳችሁ እቺኛውን ካስታወሳችሁ ብዙ ጥያቄ መመለስ ትችላላችሁ እሺ አሁን ደግሞ 9ኛውን ጥያቄ እንስራ A person saves 480 birr from his monthly salary. If the person decreases the saving to 300 birr, then what is the percent decrease of the saving? ይለናል እንግዲህ አንድ ሰው በወር 480 ብር ነበር የሚቆጥበው ከዛም በኋላ ከ480 ወደ 300
ዝቅ አደረገው። ስለዚህ በምን ያህል ፐርሰንት ነው የቀነሰው ቁጠባውን ነው የሚለን። ስለ ፐርሰንት ኢንክሪዝ እና ስለ ፐርሰንት ዲክሪዝ ስትማሩ እነዚህን ፎርሙላዎች አይታችሁ ነበረ አይደል? ፐርሰንት ኢንክሪዝ increased amount over original quantity times 100. Percent decrease ደግሞ decreased amount over original quantity times 100. አሁን ይሄኛው decrease ነው የምናየው ማለት ነው። በምን ያህል ቀነሰ የሚለውን ነው የምናየው ማለት ነው። እሺ decreased amountን ለማግኘት በምን ያህል ቀነሰ የሚለውን ማለት ነው። በመጀመሪያ ምን ማድረግ አለብን? በምን ያህል ቀነሰ? በፊት 480 ነበር፣ አሁን 300 ሆነ። ስለዚህ ዲክሪስድ አማውንትን ለማግኘት 480 ሲቀነስ 300 እናደርጋለን። ከዛስ ኦሪጂናል ኳንቲቲው ስንት ነው? እዚህ ጋር ኦሪጂናል ኳንቲቲ ይለናል። ኦሪጂናል ኳንቲቲው 480 ብር ነበረ በመጀመሪያ የነበረው ማለት ነው። ኦሪጂናሉ ስንት ነበር? 480። ስለዚህ ይሄንን ማቃለል ነው ስራችን ማለት ነው። 480 ሲቀነስ 300 180 ነው አይደለ? ስለዚህ 180 እናደርጋለን። ከስር 480 አለ፣ እዛ 100% ይቀረናል ማለት ነው። ስለዚህ እዚህ ጋር እናቃልል። እንደሚታያችሁ ተስፋ አደርጋለሁኝ። 0 በ0 ይጣፋል። በምን እናካፍል? በ3 6፣ በ3 ደግሞ 16 ይሆናል አይደል? አሁንም ተቃሎ አላለቀም። ስለዚህ በሁለት እንሞክር። በሁለት 3 ይሆናል፣ በሁለት ደግሞ 8 ይሆናል። ስለዚህ እዚህ ጋር ልጻፈው 3 8 እንደዚህ ይሆናል። እስቲ በ4 እናካፍል። በ4 ስናካፍል 2 ይቀረናል። በ4 ስናካፍል 25 ይሆናል አይደል? 3 ጊዜ 25 ስንት ይሆናል? 75 ሲካፈል ለ2 አይደል? ፐርሰንት ይሆናል ማለት ነው። ሶሪ 75 ሲካፈል ለ2 ስንት ነው? 37.5 አይደለ? 75 ሲካፈል ለ2 3 ጊዜ ከዛ ስንቀንስ 15 ይሆናል አይደል? 7 ጊዜ 4 14 አንድ ይቀረናል ነጥብ 10 ይሆናል። 5 ጊዜ 2 10። ስለዚህ 37.5 ነው መልሳችን ማለት ነው ቢ። እሺ ተማሪዎች አሁን ደግሞ 10ኛውን ጥያቄ እንስራ። Where is the origin located on the Cartesian coordinate system ይለናል። አሁን የካርቴዥን ኮኦርዲኔት ሲስተም ምን ይመስላል? ይሄንን ይመስላል በደፈናው ሆሪዞንታሊ ወይም ደግሞ አግድም ላይ ያለው የኤክስ አክሲስ ነው። ቨርቲካሊ ወይም ደግሞ በቁሙ ያለው ደግሞ ዋይ አክሲስ ነው። ስለዚህ ኦሪጂኑ የትኛው ነው ነው የሚለን። ኦሪጂኑ ምን ላይ ነው? ኦሪጂኑ እዚህ ጋር ነው አይደለ? ኤክስ እና ዋይ የሚገናኙበት እና ምንድነው ኮኦርዲኔቱ? ኤክስም 0 ዋይም 0 የሆኑበት። ስለዚህ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። ዲ። 11ኛው ጥያቄ There are 60 students in a class. If the number of girls is 1.5 times the number of boys, then what is the number of the boys ይለናል። ስለዚህ ያሉንን መረጃዎች እስቲ በደንብ አድርገን አቀናጅተን እንጻፍ። በመጀመሪያ ቶታሉ ማለትም girls plus boys ስንት ይሆናል? 60 አይደለ? There are 60 students in a class ስላለን if the number of girls is 1.5 times the number of boys ይሄ ማለት ምን ማለት ነው? የሴቶቹ ቁጥርና የወንዶቹ ቁጥርን ለማነጻጸር የሴቶቹ ቁጥር ምን ያህል ነው ከወንዶቹ ጋር ሲነጻጸር? 1.5 ጊዜ የወንዶቹን ማለት ነው። ስለዚህ the number of girls is 1.5 times the number of boys. ሌላስ ምንድነው የተጠየቅነው? then what is the number of the boys? የወንዶቹ ቁጥር ታዲያ ስንት ነው ነው የሚለን። ስለዚህ አሁን በሴቶቹ ቁጥር ፋንታ ይህንን ማስቀመጥ እንችላለን እዚህ ላይ። ስለዚህ ወደዚህ እንምጣና አያችሁ በnumber of girls ፋንታ ይህንን እንተካ። ለምን እኩል ናቸው። ስለዚህ 1.5 ቢ ሲደመር ቢ ይሄኛው ማለት ነው ስንት ይሆናል?
60 ለምን በጠቅላላ ስንት ተማሪዎች አሉ ክፍል ውስጥ 60 ስለዚህ 1.5 ሲደመር 1 2.5 ቢ ይሆናል ስለዚህ የወንዶችን ቁጥር ለማግኘት ቢን ለብቻው ማስቀረት ነው የሚኖርብን ማለት ነው ስለዚህ ከዚህም በ2.5 እናካፍል በዚህም በ2.5 እናካፍል ቢ እኩል ይሆናል 60 ሲካፈል ለ2.5 ስለዚህ ይሄንን ለማቃለል ከላይም ከታችም 2.5ቷን ማለት ነው ወደ 25 መቀየር ይኖርብናል ስለዚህ 600 ከላይም ከታችም በ10 ነው የምናበዛው 600 ሲካፈል ለ25 ይሆናል ወደዚህ ስንመጣ 600 ሲካፈል ለ25 ከስርም ከላይም በ5 እናካፍል 25 ሲካፈል ለ5 5 ይሆናል እዚህ ጋር 60 ሲካፈል ለ5 ስንት ነው የሚሆነው 12 ስለዚህ 1 0 አለችኝ 120 ይሆናል ከዛ አሁንም በ5 ማካፈል እችላለሁ 1 120 ሲካፈል ለ5 ደግሞ ስንት ይሆናል 24 አይደለ ስለዚህ the number of girls ማለት the number of boys ስንት ሆነ ማለት ነው 24 ሆነ ማለት ነው መልሳችን ሲ ነው ለምሳሌ ግን የnumber of girls ብንጠየቅ ምን እናደርግ ነበር ይሄንን በ1.5 አባስተን number of girlsን ማግኘት እንችል ነበር ግን የተጠየቅነው number of boys ስለሆነ ቀጥታ 24 ብለን መመለስ እንችላለን 12ኛ ጥያቄ What is the name of a triangle whose sides are all unequal in length ይለናል እንግዲህ የትራያንግሉ ሶስቱም ጎን የተለያዩ ከሆኑ ምን ይባላል ይሄ ትራያንግል A scalene triangle B equilateral triangle C isosceles triangle D acute triangle እንግዲህ እነዚህን ተርሞች የት ነበር የተማርነው 7ኛ ክፍል ዩኒት 5 አይደለ ስለዚህ እንከልሳቸው ምን እንደሆኑ scalene triangle የምንለው ሶስቱም ጎኖች ወይም ሶስቱም አንግሎች የተለያዩ ከሆኑ ነው ስለዚህ they're all unequal in length አይደል ይሄ አንግሎቹ የተለያዩ ከሆኑ ሌንግቶቹም የተለያዩ ነው የሚሆኑት ስለዚህ unequal all the sides are not equal አይደል all the sides are not equal ከሆነ scalene ነው መልሱ ማለት ነው ስለዚህ ለዚህ ጥያቄ scalene ብለን እንመልሳለን ነገር ግን ሌሎቹን ልትጠየቁ ስለምትችሉ ሌሎቹንም እኔ equilateral triangle የትኛው ነው equilateral triangle ደግሞ ከስሙ እንደምታዩት equi እንደሚለው ሶስቱም አንግሎች እኩል ናቸው ማለትም 60 60 60 ናቸው ለምን ድምሩ 180 መሆን ስላለበት እያንዳንዱ እኩል ከሆነ ደግሞ 60 60 60 ነው መሆን የሚችለው እናም ደግሞ ሌንግቶቹ የሶስቱ ሳይዶች ሌንግት እኩል ነው ስለዚህ ይሄ equilateral triangle ይባላል isosceles triangle ደግሞ ሁለቱ ሳይዶች እኩል ሆነው ወይም እነዚህ ሁለቱ አንግሎች እኩል ሆነው ነገር ግን አንዱ የተለየ ከሆነ isosceles triangle ይባላል በነገራችን ላይ ይሄን በስኬል አይደለም የሰራሁት ስለዚህ በትክክለኛውን አንግል ለማወቅ በደንብ አድርገን በፕሮትራክተር መስራት ይኖርብናል ሌላ ደግሞ acute triangle የሚል አለ acute triangle ማለት ምን ማለት ነው all angles are less than 90 ሁሉም አንግሎች ትራያንግል ውስጥ ማለት ነው ከ90 በታች ከሆኑ acute triangle ይባላል ለምሳሌ ይሄ acute triangle ነው ይሄም acute triangle ነው ይሄም acute triangle ነው ምክንያቱም ሁሉም አንግሎች ከ90 ዲግሪ በታች ናቸው አሁን ሌላ አለ ደግሞ obtuse triangle የሚባል obtuse triangle ደግሞ አንዱ አንግሉ ከ90 በላይ ሲሆን ማለት ነው ስለዚህ ለምሳሌ ይሄ 120 ዲግሪ ከሆነ obtuse triangle ነው ማለት ነው ምክንያቱም አንዱ ከ90 በላይ ሆነ ልክ አንዱ ደግሞ ከ90 ራሱ ቢሆን ኖሮ ደግሞ ምን እንለው ነበር ይሄንን triangle ምን እንለው ነበር right triangle እንለው ነበር አንዱ 90 ዲግሪ ከሆነ ማለት ነው ስለዚህ ይሄንን right triangle ብለን እንጠራዋለን ይሄስ ምንድን ነበር ይሄ ጥያቄያችን የጠየቀን ሶስቱም አንግሎች የተለያዩ ከሆኑ scalene አይደል ይሄ scalene የሚባለው ነው ይሄ ደግሞ ሶስቱም 60 ዲግሪ ሆኖ ሶስቱም ጎኖች እኩል የሆኑት ደግሞ ምንድነው የሚባለው equilateral
አይደል? ኢኩላተራል ትራያንግል ይሄኛው ማለት ነው። ይሄኛው ደግሞ ሁለቱ አንድ አይነት ሁለቱ አንግሎች ወይም ሁለቱ ሳይዶች አንድ አይነት ከሆኑ ምን እንለዋለን? አይሶስሊስ እንለዋለን። አይሶስሊስ እንለዋለን። ከዛም በኋላ ደግሞ ሁሉም አንግሎች ከ90 በታች ከሆኑ ማለትም ይሄ እነዚህ ሁሉ ምንድን ናቸው? አኪዩት ናቸው አይደል? አኪዩት ናቸው። ምክንያቱም ሁሉም አንግሎች ከ90 በላይ ስለሆነ ማለት ነው። እናም በመጨረሻም ይሄንን አንዱ አንግል ከ90 በላይ ከሆነ ኦፕቱስ ትራያንግል እንለዋለን። እና ደግሞ አንዱ አንግል ደግሞ ከ90 እኩል ከሆነ ከ90 ጋር እኩል ከሆነ 90 ከሆነ ይሄንን ደግሞ ራይት ትራያንግል እንለዋለን ማለት ነው። 13ኛው ጥያቄ a triangle has two sides measuring 4 centimeters and 5 centimeters. The perimeter of the triangle is 22 centimeters. What is the length of the third side? ይለናል። ስለዚህ ይሄን ጥያቄ በደንብ አድርገን ለመስራት እስቲ ትራያንግሉን እንስራው። እሺ ለምሳሌ ይሄ ከሆነ ትራያንግላችን ሁለት ሳይዶቹ አንዱ ስንት ነው? አንዱ 4 ሴንቲሜትር ነው። አጭሩን ላድርገው 4 ሴንቲሜትር አንዱ 4 ሴንቲሜትር ነው። አንዱ 5 ሴንቲሜትር ነው። በስኬል አልተሰራም። ስለዚህ ያው ለምናባችን እንዲጠቅም ነው እንጂ በስኬል ይሄ የምር 5 ሴንቲሜትር ይሄኛውም 4 ሴንቲሜትር አይደለም። ግን አሁን ይሄኛውን እንድናገኝ ነው የተጠየቅነው። ይሄንን እንግዲህ ኤክስ እንበለው። ይሄ እንግዲህ 5 ሴንቲሜትር ነው ብለን ብንወስድ ይሄ 4 ሴንቲሜትር ነው ብለን ብንወስድ ይሄንን ጎን አናቀውም። what is the length of the third side ስለተባለ አሁን the perimeter of the triangle is 22 centimeters አለን። ስለዚህ ፔሪሜትሩ 22 ከሆነ የነዚህ ሁሉ ጎኖች ድምር 22 ነው ማለት ነው። ስለዚህ 5 ሴንቲሜትር ሲደመር 4 ሴንቲሜትር ሲደመር ኤክስ ስንት ይሆናል? 22 ሴንቲሜትር ይሆናል ማለት ነው። ስለዚህ ይሄ 9 ሴንቲሜትር ሲደመር ኤክስ ስንት ይሆናል? 22 ሴንቲሜትር። ስለዚህ ኤክስን ለማግኘት 22 ሴንቲሜትር ሲቀነስ 9 ሴንቲሜትር ይሆናል ማለት ነው። ስለዚህ መልሳችን ምንድነው? 13 ሴንቲሜትር ነው ማለት ነው። ስለዚህ ትክክለኛው መልስ ምንድነው? ቢ ነው። 14ኛው ጥያቄ what is the circumference of a circle of radius 4 centimeters ይለናል። circumference ምን ማለት ነው? circumference ማለት የክብ ዙሪያው ስንት ነው ቢለካ ማለት ነው። አሁን እኔ እንዴት ብዬ አስባለሁ መሰላችሁ? እዚህ አሁን ለምሳሌ አንድ ጉንዳን ከዚህ ተነስታ እንደዚህ ዞራ ማለቂያው የሩጫዋ ማለቂያ የጀመረችበት ቦታ ላይ ከሆነ ምን ያህል ሮጠች እንደማለት ነው። የዚህ ዙሪያው ልኬት ስንት ነው? በነገራችን ላይ ፖሊጎኖች ላይ ይሄንን ምንድነው circumference የምንለው ለክቦች ነው። ለፖሊጎኖች ደግሞ ፔሪሜትር የምንለው ማለት ነው። ቅድም 13ኛው ጥያቄ ላይ እንዳየነው ማለት ነው። ስለዚህ circumference ማለት የዚህ ዙሪያ ቢለካ ስንት ነው? እቺ ጉንዳን ዞራ የጀመረችበት ጋራ ስትመለስ ምን ያህል ሄደች? ያንን ካልኩሌት ለማድረግ ምንድነው የምንጠቀመው? አይደል? circumference 2 pi r አይደል? 2 times pi times r አይደል? ስለዚህ r ተሰጥቶናል። r ማለት ሬዲየስ ማለት ከክቡ መሃል እስከ ጥግ ያለው ልኬት ማለት ነው። እሱ ሬዲየስ ይባላል። ስለዚህ ምንድነው የምናደርገው? አሁን ቀለሜን ልቀይር። circumference እኩል ይሆናል 2 times pi times r አራችን ስንት ነው? 4 ሴንቲሜትር አይደል? እዚህ ጋር አራችን 4 ሴንቲሜትር እንደሆነ አውቀናል። ስለዚህ circumference equals 8 pi centimeters። ስለዚህ ትክክለኛው መልስ ምንድነው? ዲ ነው። ዲ ብለን እንመርጣለን። 15ኛው ጥያቄ a football field is rectangular with a length of 100 meters and a width of 50 meters. What is the area of the field? ይለናል። እንግዲህ የእግር ኳስ ሜዳ አለ፣ ሬክታንጉላር ነው እና ሳይዶቹ ተሰጥተውናል። ኤሪያው ወይም ስፋቱን ነው የተጠየቅነው ማለት ነው። እንግዲህ ይሄ ከሆነ ፉትቦል ፊልዳችን ወይም የኳስ ሜዳችን ሌንግቱ የትኛው ነው? ሌንግቱ ረዘም ያለውን ነው ሌንግት የምንለው። ሌንግቱ ስንት ነው? 100 ሜትር። ዊድቱ ደግሞ አጠር ያለው ማለት ነው 50 ሜትር ነው። 50
ሜትር ነው። ስለዚህ ኤሪያውን ለማግኘት ምንድነው የምናደርገው? ኤሪያ ኢኳልስ ቤዝ ታይምስ ሃይት ወይም ደግሞ ሌንግት ታይምስ ዊድት አይደል? ይሄ ማለት 100 ሜትር ሲባዛ በምን በ50 ሜትር ይሄ ስንት ይሆናል? 5000 ሜትር ስኩዌር አይደል? 2 ሜትር ሲባዛ በሜትር ሜትር ስኩዌር ስለሆነ ስለዚህ መልሳችን 5000 ሜትር ስኩዌር ነው። ሲ ይሆናል ማለት ነው። በዚህ አጋጣሚ ፔሪሜትር ብትጠየቁ ኖሮ በኤሪያ ፋንታ ፔሪሜትር ብትጠየቁ ኖሮ 50 ሲደመር 50 ሲደመር 100 ሲደመር 100 አድርጋችሁ የሁሉንም ጎኖች ልኬት መደመር ይኖርባችኋል ማለት ነው። 16ኛው ጥያቄ in the following figure PQ equals PR ይለናል and S is the midpoint of QR። እስቲ PQ እና PR እኩል ናቸው። PQ እና PR እኩል ናቸው። ስለዚህ ይሄና ይሄ እኩል ናቸው። and S is the midpoint of QR። ስለዚህ S የQR መሃል ላይ ነው ያለው። ማለትም ይሄና ይሄና ይሄ QS እና SR እኩል ናቸው ማለት ነው። ስለዚህ ይሄ እና ይሄ እኩል ናቸው። which of the following is true about the triangles PQS and PRS ይለናል። PQS ይሄኛው ሲሆን PQS PRS ደግሞ PRS ይሄኛው ነው። ስለዚህ ስለነዚህ ሁለት ትራያንግሎች እውነት የሆነው የትኛው ነው ይለናል። እስቲ ምርጫዎቹን እኔ እሺ እዚህ ጋር PQS አለ፣ እዚህ ጋር ደግሞ PRS አለ። እሺ QS equals SR ይለናል። QS equals SR ይሄ እውነት ነው አይደለ? QS ከዚህ እስከዚህ ለምን እሱ ሚድ ፖይንት ስለሆነ ከዚህ እስከዚህ እና ከዚህ እስከዚህ እኩል ናቸው። ስለዚህ ይሄ ትክክል ነው። እስቲ ሌሎቹንም እኔ B QS equals QR QS equals QR እንዴት ይሆናል? QS እኮ የQR ግማሽ ነው መሆን ያለበት። ስለዚህ ይሄ ትክክለኛ አይደለም። QS equals PS QS equals PS እንግዲህ ይሄንን ልንናገር አንችልም በአይናችን ስናየው አይደለም። ነገር ግን እንደገና ደግሞ ሌላ ማስረጃ አልተሰጠንም ይሄና ምንድነው ይሄና ይሄ እኩል እንደሆኑ QS እና PS ይሄንን ውድቅ እናደርጋለን። ከዛ ደግሞ QS equals PR QS equals PR ይሄንንም መናገር አንችልም QS እና PR እኩል መሆናቸውን። ስለዚህ ይሄም ውድቅ ይሆናል። መልሳችን ምንድነው? QS equals SR ነው ማለት ነው። ስለዚህ ይሄኛው ኦሬዲ ሚድ ፖይንት ሲለን ይሄንን ጥያቄ መመለስ እንችል ነበር። ግን በዚህ አጋጣሚ የሚቀጥለው ጊዜ ሌላ ሊጠይቋችሁ የሚችሉት ነገር ሊኖር ይችላል። ለምሳሌ ሁለቱ ትራያንግሎች እኩል ናቸው ወይ ሊሉን ይችላሉ። አዎ እኩል ናቸው። ምክንያቱም ይሄ ጎን ከዚህ ጎን ጋር እኩል ነው። ይሄ ጎን ከዚህ ጎን ጋር እኩል ነው። ይሄኛው ጎን ደግሞ ሼር የሚያደርጉት ወይም ደግሞ የጋራቸው የሆነ ስለሆነ አንድ አይነት ነው። ስለዚህ አሁን ለምሳሌ ይሄና ይሄ እኩል ነው ወይ ቢሏችሁ አዎ ትሉ ነበረ ማለት ነው። ስለዚህ መፈተሻችን ጥሩ ነው። 17ኛው ጥያቄ A man has two rectangular gardens of equal lengths and equal widths in two different places. Then which of the following is true about the two gardens ይለናል። ስለዚህ ይሄ ሰውዬ ሁለት ሬክታንጉላር የሆኑ አራት ማዕዘን የሆኑ አንድ አይነት ሌንግት እና አንድ አይነት ዊድት ያላቸው አንድ አይነት ጎን ያላቸው ጋርደኖች ወይም ደግሞ መናፈሻ ቦታዎች አሉት። ስለዚህ ስለነዚህ ሁለት መናፈሻ ቦታዎች እውነት የሆነውን ምረጡ ነው የሚለን። ሁለቱ ጋርደኖች ይሄ ከሆኑ እውነተኛው የትኛው ነው? A they are congruent because they are both rectangular ይለናል። ሁለቱም ሬክታንጉላር ስለሆኑ እኩል ናቸው ማለት ነው። ኮንግሩዌንት ማለት አንድ አይነት ማለት ነው። ሶ ኮንግሩዌንት አንድ አይነት መሆኑን እንዳትረሱ እሺ። በነገራችን ላይ ጥያቄ ላይ ሊያጎናብዳችሁ ይችላል። ኮንግሩዌንት ማለት አንድ አይነት ማለት ነው እና እነዚህ ሁለቱ አንድ አይነት የሆኑት ሁለቱም ሬክታንግል ስለሆኑ ነው። እንዴ አንድ አይነት ሬክታንግል መሆን አንድ አይነት ያደርጋቸዋል እንዴ?
አይደለም። አንዱ ትልቅ ሊሆን ይችላል ለምሳሌ አይደል? ሁለቱም ሬክታንግል ሆነው ለምሳሌ ሁለቱም ሬክታንግል ሆነው አንዱ ግን ይሄን የሚያክል ሊሆን ይችላል። ስለዚህ አሁን እኩል ናቸው አይደሉም አይደለ? ስለዚህ ሬክታንግል መሆኑ ብቻ ኮንግሩዌንት አያሰኝም አይደል? ስለዚህ ይሄ ትክክል አይደለም። በነገራችን ላይ ኢኳል ሌንግዝ and ኢኳል ዊድዝ ነው ያላቸው። ስለዚህ ይሄኛው ሌንግዝ ነው፣ ይሄኛው ሌንግዝ ነው፣ ይሄኛው ዊድዝ ነው፣ ይሄኛው ዊድዝ ነው፣ እኩል ናቸው እነዚህ። አሁን ወደ ሁለተኛው ምርጫ እንምጣ። they are congruent because their corresponding sides are equal. corresponding sideaቸው እኩል ነው። አያችሁ? ኢኳል ሌንግዝ ኢኳል ዊድዝ፣ ኢኳል ሌንግዝ ኢኳል ዊድዝ። ስለዚህ እኩል ያሰኛቸው ይሄ ነው። ምክንያቱም ይሄና ይሄ እኩል ከሆኑ ይሄና ይሄ እኩል ናቸው። ይሄና ይሄ አንድ አይነት ነው። ይሄና ይሄ አንድ አይነት ነው። ስለዚህ ይሄና ይሄ አንድ አይነት ከሆነ እነዚህ አይደንቲካል ወይም ደግሞ ኮንግሩዌንት ናቸው ማለት ነው። ስለዚህ መልሳችን ቢ ይሆናል። ሲ ደግሞ ምንድነው የሚለው? they are not congruent because they are in different places. ነገሮች አንድ አካባቢ የግድ አንድ አጠገብ ላጠገብ መሆን አለባቸው እንደ አንድ አይነት ለመሆን ኮንግሩዌንት ለመሆን? አይ እንደዚህ አይነት የሚባል ጂኦሜትሪ ትምህርት የለም። እንደዚህ አይነት ጂኦሜትሪ ትምህርት የለም ማለት። ከዛስ ዲ they are not congruent because their corresponding sides are equal. እንዴ እኩል ሆነው እኩል ደግሞ እነዚህ ኮረስፖንዲንግ ሳይዶቹ እኩል ስለሆኑ እነዚህ ሁለት ሬክታንግሎች ኮንግሩዌንት አይደሉም። ይሄ ደግሞ የተገላቢጦሽ ሆነ። ስለዚህ ይሄም አይሆንም። መልሳችን ቢ ሆኖ ይቀራል ማለት ነው። 18ኛው the pie chart shows the sports that 120 students participated in: basketball, soccer, tennis and swimming. How many students played soccer? ይለናል። እንግዲህ ይሄ ፓይ ቻርት የሚያሳየን ምንድነው? የ120 ተማሪዎች የተሳተፉባቸው ስፖርቶች ነው። 120 ተማሪዎች የተሳተፉባቸው ስፖርቶች። ስለዚህ ፒ ሶከር ወይም እግር ኳስ ነው። ስለዚህ የተጠየቅነው ፒ ነው ማለት ነው። ፒ ስንት ተማሪዎች ነው እግር ኳስ የተጫወቱት እንደማለት ነው። ኪው እንግዲህ ስዊሚንግ ነው። አር ምንድነው? ባስኬትቦል ነው። ኤስ ደግሞ ቴኒስ ነው። ስለዚህ አሁን ፓይ ቻርት ስናይ ብዙ ጊዜ ስለ 360 ዲግሪ ብለን ልናስብ እንችላለን። የፓይ ቻርት ድምር 360 ዲግሪ ስለሆነ ግን ይሄንን ጥያቄ እስቲ ልብ ብለን እንየው። አሁን እንግዲህ ይሄ ሁሉ ቢደመር ስንት ይሆናል? ፐርሰንቴጁ ነው የምለው አንግሉ ሳይሆን። ስለዚህ በመጀመሪያ ፐርሰንት ስለተሰጠን ፐርሰንቱን እኒ ምንም አይነት የአንግል ኢንፎርሜሽን አልተሰጠንም ለጊዜው። እንደገናም ደግሞ በቀላሉ የምናገኘው አንግሉን ተወት አድርገን ነው። ስለዚህ አሁን በጠቅላላ ስንት ነው ይሄ ሁሉ ቢደመር አይደል? ይሄ ሁሉ የሚደመር 100% ይሆናል አይደል? ይሄ 35 ሲደመር 30 65 ሲደመር 25 90 ሲደመር 10 100። ስለዚህ 100 ሙሉ ነው። ከ100 ላይ ስንት ነው? ስንት በመቶ ነው ሶከር ወይም እግር ኳስ? 35 አይደል? 35 ይሄ እኩል ይሆናል ከምን ጋራ? ቶታል ተማሪዎቻችን ስንት ናቸው? 120 አይደል? 120 ናቸው። ስለዚህ ከ120 መሃል የትኞቹ ናቸው ሶከር የሚጫወቱት የሚለው ይሄ ኤክስ ይሆናል ማለት ነው። ስለዚህ ይሄንን በክሮስ ክሮስ መስራት እንችላለን። ስለዚህ ኤክስ ማለት ምን ማለት ነው? ኤክስ እኩል ይሆናል 35 ሲባዛ በ120 ሲካፈል በ100 ይሆናል ማለት ነው። ስለዚህ ይሄንን በዚህ እናጣፋ። 10 ሲካፈል ለ2 5 ይሆናል። 12 ሲካፈል ለ2 ደግሞ 6 ይሆናል። ከዛ ደግሞ ቀለሜን ልቀይር። ከዛ ደግሞ 35 ሲካፈል ለ5 ስንት ይሆናል? 7 ይሆናል። 5 ሲካፈል ለ5 ያው ይሄ ይጣፋል። ስለዚህ 7 ጊዜ 6 ይቀረናል ማለት ነው። ይሄ ማለት 42። ስለዚህ 42 ተማሪዎች ናቸው ሶከር ወይም እግር ኳስ የሚጫወቱት ማለት ነው። 19ኛው ጥያቄ what is the mean of the data 2 12 9 7 8 9 4 and 5? እንግዲህ ሚን ምን ማለት ነው?
ሚን አማካይ ማለት ነው አይደለ? በተለምዶ አቨሬጅ የምንለው። ስለዚህ የሚን ፎርሙላን ከሰባተኛ ክፍል ላይ እስቲ ላስታውሳችሁ። ሚን የምንለው የእነዚህ የተሰጡን ቁጥሮች ድምር ሳም ሲካፈል ነምበር ኦፍ ቫልዩዝ። የተሰጡን ቁጥሮች ስንት ናቸው? 1 2 3 4 5 6 7 8 አይደል? the number of values። ይሄ እንግዲህ በዚህ ሁኔታ መጻፍ ይችላል። እንግዲህ ሚን ኤክስ አድርገን ለምሳሌ እዚች ጋር ትንሽ የባር ስናደርግበት የነዚህ ቁጥሮች ሚን ማለት ነው። እንግዲህ x1ን x2ን x3ን ብንደምር የመጀመሪያውን ሁለተኛውን ሶስተኛውን ብንደምር እስከ የመጨረሻው n ብንል ስለዚህ ሲካፈል ለn ማለት ነው። ስለዚህ አሁን እነዚህን ቁጥሮች እንተካ። sum of all values ማለት 2 ሲደመር 12 ሲደመር 9 ሲደመር 7 ሲደመር 8 ሲደመር 9 እንደገና ሲደመር 4 ሲደመር 5 number of values ስንት ነው? number of values ስንት ይሆንልናል? 1 2 3 4 5 6 7 8 ስለዚህ ሲካፈል ለ8 ማለት ነው። ስለዚህ አሁን ይሄንን እንደምር 9 ሲደመር 9 18 4 ሲደመር 5 9 አይደል? 2 ሲደመር 12 14 7 ሲደመር 8 ደግሞ ስንት ነው? 15 አይደል? ይሄ ሲካፈል ለ8 ስለዚህ ይሄንን ወደዚህ እንውሰደው እስቲ ቦታ አልበቃኝም። ከዛ 18 ሲደመር 9 27 ነው አይደል? ከዛ ሲደመር ይሄና ይሄ 14 እና 15 29 ይሆናል ሲካፈል ለ8 ይሄንን እስቲ እንደምር 7 እና 9 ስንት ይሆናል? 16 አንድ አለኝ። ከዛ እዚህ ጋር 3 አለ 3 እና 2 5 56 ሲካፈል ለ8 ስለዚህ 56 ሲካፈል ለ8 ስንት ነው? 7 ነው ማለት ነው። ስለዚህ መልሳችን ምንድነው? ኤ ይሆናል። ስለዚህ የነዚህ ቁጥሮች ሚን 7 ነው። 20ኛው ጥያቄ which of the following is equal to absolute value of -5/3 ይለናል። እንግዲህ absolute value እነዚህ ሁለት መሰላል የመሰሉ መስመሮች ምን ነው የሚያሳዩን? absolute value of -5/3 ምን ማለት ነው? እስቲ ነምበር ላይናችንን ወይም የቁጥር መስመራችንን እኔ ይሄ የቁጥር መስመራችን ከሆነ እዚህ ጋር 0 ነው። -5/3 እንግዲህ ከዚህ ጋር -1.5 ከሆነ ከዚች ትንሽ አለፍ ብሎ እዚህ ጋር ይገኛል አይደል? ማ -5/3 እና አብሶሉት ቫልዩ ስንል ከዜሮ ተነስተን ምን ያህል እንደምንሄድ ነው። እንግዲህ ወደ ግራ የምንሄድ ከሆነ ወደ የኔጌቲቭ ቁጥር እየፈለግን ነው ማለት ነው። ወደ ቀኝ እየሄድን ከሆነ የፖዚቲቭ ቁጥር እየፈለግን ነው ማለት ነው። ነገር ግን የምንጓዘው ምን ያህል ነው? 5/3 አይደለ? ኔጌቲቭን አናየውም። ኔጌቲቭ ዳይሬክሽን ነው የሚነግረን። ስለዚህ አብሶሉት ቫልዩ የኔጌቲቭ ቁጥሮች አብሶሉት ቫልዩ ራሱ ቁጥሩ ሆኖ ግን ያለ ኔጌቲቭ ሳይን ማለት ነው። ስለዚህ የኔጌቲቭ 5/3 አብሶሉት ቫልዩ ምንድነው? 5/3 ነው። ስለዚህ መልሳችን ሲ ይሆናል። ሲ 21ኛው ጥያቄ which of the following gives the ascending order of the rational numbers 2/3 1/2 6/5 and 8/7 ይለናል። እንግዲህ ascending ማለት ነው። ascending ማለት ከትንሽ ወደ ትልቅ ማለት ነው። ascending ከትንሽ ወደ ትልቅ እንግዲህ እንደ ደረጃ አድርጋችሁ ብታስቡት እስቲ እዚህ ጋር እንደዚህ ላድርግ። እንደ ደረጃ አድርጋችሁ ብታስቡት ከትንሽ ወደ ትልቅ ይሄ ascending order ይሄ ascending። ከትልቅ ደግሞ ወደ ትንሽ ቢሆን ኖሮ ምን ትሉት ነበረ? descending ትሉት ነበረ። descending
ቲቸር ዲታ ምን ነገርኝ መሰላችሁ? አሰንዲንግን በደንብ ለመያዝ እንግዲህ ደረጃ ወደ ላይ እንደመውጣት ማለት ነው አይደለ? ስለዚህ አሰንዲንግ እንዳይረሳን ምንድነው የሚለው እሱ አሰልቺ ይለዋል። አሰልቺ። ከዛ ደግሞ ዲሴንዲንግ ከትልቅ ወደ ትንሽ ደግሞ ደስ የሚል ይለዋል። ምክንያቱም ዲሴንዲንግ እና አሰንዲንግን በቀላሉ ለመያዝ ስለዚህ ደስ የሚል ብሎ በቀላሉ እንድንይዘው ይሄ አስችሎናል ማለት ነው። ስለዚህ ከትንሹ ከምንድነው አሰንዲንግ ስላለ ከትንሹ ወደ ትልቁ ነው የምንሄደው ማለት ነው። ስለዚህ አሁን እነዚህን ቁጥሮች እንይና ከትንሹ ወደ ትልቁ የትኛው ነው? አሁን ፈተና ላይ በአይናችን አይተን አንዳንድ ነገሮችን ልናስወግድ አንዳንድ ምርጫዎችን ልናስወግድ እንችላለን። አሁን ይሄንን ስታዩ 2/3 እና 1/2 ይላል። 2/3 እና ከ2/3 እና ከ1/2 የትኛው ነው የሚበልጠው? 2/3 ይበልጣል አይደለ? ለምን? ይሄ ማለት ግማሽ ነው አይደለ? እዚህ 3 ሆኖ ይሄን እዚህ ጋር 1.5 ቢሆን ኖሮ ይሄና ይሄ እኩል ይሆኑ ነበር። ስለዚህ ከግማሽ በላይ እንደሆነ የምናውቀው ይሄ ከ1.5 በላይ ሆኗል፣ 2 ሆኗል። ስለዚህ ከ2/3 እና ከ1/2 የትኛው ነው የሚበልጠው? 2/3 ነው የሚበልጠው። ስለዚህ መጀመሪያ ይሄ ሊቀመጥ አይችልም። ስለዚህ ይሄንን በመጀመሪያ ያደረጉትን ለምን ከትንሹ ነው የምንጀምረው። ስለዚህ ይሄንን በመጀመሪያ ያደረጉትን ምርጫዎች ከዚሁ ማስወገድ እንችላለን። ስለዚህ ኤ መልስ አይሆንም፣ ሌላ ሲ መልስ አይሆንም። እስቲ አሁን ቢ እና ዲን እኒ ይሄና ይሄ ኦልሬዲ አንድ አይነት ናቸው። ስለዚህ እነዚህን ኮምፔር እናድርግ። የቱ ነው የሚበልጠው? 8/7 ወይ 6/5 አይደል? ስለዚህ እነዚህ 7 እና 5ን ለውጠን ዲኖሚኔተሮቻቸውን አንድ አይነት ማድረግ አለብን፣ ይህንና ይህን ኮምፔር ለማድረግ ማለት ነው። ስለዚህ የ7 እና የ5 ሊስት ኮመን መልቲፕል ምንድን ነው? 35 ነው አይደል? 7ም 5ም ፕራይም ነምበር ስለሆኑ ስለዚህ 8/7 ወደ ምንድን ነው የምንለውጠው? 35 አይደለ? ምን ብናደርግ ነው 35 የሚያደርግልን? በ5 ብናበዛ። ስለዚህ ከላይም በ5 ማብዛት ይኖርብናል። ይሄ ስንት ይሆናል? 40 ይሆናል። 40/35 የትኛው? ይሄኛው ማለት ነው። እሺ ከዛስ 6/5 ደግሞ እንስራ። 6/5 አይደለ? አሁንም ወደ ምንድን ነው መለወጥ የምንፈልገው? ወደ 35 አይደለ? ስለዚህ ይሄንን በምን ስናበዛ ነው 35 የሚያደርግልን? በ7 አይደል? ስለዚህ ይሄንንም በ7 6 ጊዜ 7 ስንት ነው? 42። ስለዚህ ከዚህና ከዚህ ምንድነው? ከዚህና ከዚህ የትኛው ነው የሚበልጠው? ይሄኛው ነው አይደል የሚበልጠው? 6/5 ነው የሚበልጠው። ስለዚህ አሰንዲንግ ኦርደር ስለተባለን ከትንሹ ወደ ትልቁ የሚያስኬደን ይሄኛው ነው። ለምን? ይሄ ከዚህ ያንሳል። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል። 22ኛው ጥያቄ what is the value of 3 2/5 minus 11/6 ይለናል። ስለዚህ ይሄንን ለማስላት በመጀመሪያ ይሄንን ሚክስድ ነምበር ወይም ድብልቅ ቁጥር ወደ ፍራክሽን መለወጥ አለብን አይደለ? ስለዚህ ጥያቄውን እስቲ እንደገና እንጻፈው። 3 2/5 minus 11/6። ስለዚህ በመጀመሪያ ይሄንን ወደ ፍራክሽን ለመለወጥ 5 ጊዜ 3 ስንት ነው? 15 15 ሲደመር 2 17። ስለዚህ 17/5 ሲቀነስ 11/6። አሁን እነዚህን ዲኖሚኔተሮች አንድ አይነት ለማድረግ የ5ንና የ6ን ሊስት ኮመን መልቲፕል ወይም ደግሞ ትንሹ የጋራ ብዜትን መፈለግ አለብን ማለት ነው። ሊስት ኮመን መልቲፕል እንግዲህ ይሄንን እንደምትችሉ እርግጠኛ ነኝ። የ5 መልቲፕሎች እነማን ናቸው? የ5 መልቲፕሎች አይደል? 5 10 15 20 25 30 አይደለ? የ6ስ? የ6 ደግሞ እነማን ናቸው? የ6 ደግሞ 6 12 18 24 30። ስለዚህ ከነዚህ ኮመን የሆኑ ነገር ግን ትንሹ ኮመን የትኛው ነው? በመጀመሪያ ያገኘ ነው ማለት ነው 30 ነው ማለት ነው። ስለዚህ ሊስት ኮመን መልቲፕላችን ምንድነው? 30 ነው። ስለዚህ
5ን ወደ 30 ለመለወጥ ምን ማድረግ አለብን? በ6 ማብዛት አይደለ? በ6 ማብዛት። ስለዚህ ከላይም በ6 እናበዛለን። ከዛ 6ን ደግሞ ወደ 30 ለመለወጥ ማለትም ዲኖሚኔተሩን ወደ 30 ለመቀየር በ5 እናበዛለን። እዚህ ጋርም በ5 እናበዛለን አይደል? ከላይም ከታችም በአንድ አይነት ቁጥር ማብዛት ስላለብን ስለዚህ ይሄኛውም ሁለቱም ፍራክሽኖች ዲኖሚኔተራቸው 30 ይሆናል። 30 እዚህ ጋርም 30 አሁን 17 ሲባዛ በ6 እናደርግ 17 ሲባዛ በ6 ስንት ይመጣል? 6 ጊዜ 7 42 4 አለኝ 6 ጊዜ 1 6 ሲደመር 4 10 102 ይሆናል ማለት ነው። አሁን ደግሞ 11 ጊዜ 5 55 መሆኑን እናውቃለን። ስለዚህ 55 ስለዚህ አሁን ይሄንን ሪዛልታችንን ለማወቅ ምንድነው የምናደርገው? 102 ሲቀነስ 55 እናደርጋለን ማለት ነው። እስቲ 102ን ከ102 ላይ 55ን እንቀንስ 55 አንድ ምን እንበደራለን 12 ሲቀነስ 5 ስንት ነው? 7 ይሄ 9 ሆኗል። 9 ሲቀነስ 5 4 ስለዚህ 47 30ኛ ይሆናል ማለት ነው መልሱ። የትኛው ነው ይሄ? ዲ ነው ማለት ነው። ስለዚህ ትክክለኛው መልስ ዲ ነው። 23ኛው ጥያቄ A mother gave 2/5 of a portion of a pizza to her daughter. What portion of the pizza is left for her? ይለናል። እንግዲህ እናት የፒዛውን 2/5ኛ 2/5 ለልጇ ሰጠች። ስለዚህ ለራሷ ምን ያህል ይቀራታል ነው የሚለን። ሙሉ ስንት ነው? ሙሉ ቢሆን ኖሮ አንድ ሙሉ 5/5 ይሆናል አይደለ? ስለዚህ ከሙሉ ላይ ለልጇ የሰጠችውን ስንቀንስ ስንት ይሆናል? 3/5 ይሆናል። ስለዚህ ለሱ ለራሷ የቀራት ስንት ነው? 3/5 መልሱ ሲ ነው ማለት ነው። 24ኛው ጥያቄ The table of values of y equals x squared is given below. What is the value of 3.13 squared? ይለናል። እንግዲህ የኤክስ ቫልዩዎች እዚህ ጋር ናቸው፣ ዋዮቹ እዚህ ጋር ናቸው። ስለዚህ ኤክስ ስኩዌርድን ለማግኘት አያችሁ የተጠየቅነውን እዚህ ጋር ፈልገን ማግኘት ይኖርብናል። ኤክስ ስንት ነው? 3.13 አይደል? ስለዚህ 3 ነጥብ የመጀመሪያው ከዴሲማል ነጥቡ በኋላ ያለው ቁጥር 1 ነው። ስለዚህ 3.1 እንላለን። ከዛ የሚቀጥለው 3 ነው። ስለዚህ 3.1 3 ስለዚህ ይሄና ይሄ የሚገናኙበትን እኔ 3.1 3 የሚገናኙበት የትኛው ነው? እዚህ ላይ ነው ማለት ነው። ስለዚህ መልሳችን የትኛው ነው? 9.797 ይሆናል ማለት ነው። ስለዚህ ኤ ይሆናል መልሳችን። ከዛ ደግሞ what is the value of the square root of 0.25 ይለናል። የ0.25 ስኩዌር ሩት እንደዚህ ነው አይደለ? ይሄ ማለት ምን ማለት ነው? ይሄ ማለት ስኩዌር ሩት ኦፍ 25 ኦቨር 100 ማለት ነው አይደለ? ምክንያቱም ዴሲማል 0.25ን ወደ ፍራክሽን ለመለወጥ ይሄ ማለት እንደዚህ ነው። ከላይም ይሄንን በዴሲማል ነጥቧን ለማስወገድ በመቶ እናበዛለን። ስለዚህ ከላይ በመቶ ከስርም በመቶ ስናደርግ ስንት ይሆናል? 25 መቶኛ ይሆናል ማለት ነው። ይሄ ደግሞ ሲቃልል ስንት ይሆናል? እንግዲህ ቀላል ነው ለእናንተ። ይሄንን በ25 ስናባዛው ስንት ይሆናል? 1 ይሆናል። ይሄንን በ25 ስናካፍለው ማለት ነው። በጣም ይቅርታ 25 ሲካፈል ለ25 1 ነው። 100 ሲካፈል ለ25 ደግሞ 4 ነው አይደለ? ስለዚህ ስኩዌር ሩት ኦፍ 1/4 ይሆናል። ይሄም ማለት ምን ማለት ነው? ስኩዌር ሩት ኦፍ 1/2 ታይምስ 1/2 ማለት ነው አይደለ? ስለዚህ ይሄ ስኩዌር ሩት ኦፍ 1/2 ስኩዌርድ ማለት ነው። ስለዚህ ስኩዌሩና እንትኑ ስኩዌር ሩቱ ይጣፉና 1/2 ይቀረናል። 1/2 ወይም 0.5 የትኛው ነው ማለት ነው? ሲ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል። 26ኛው ጥያቄ what is the value of x cubed if x equals -0.3 ይለናል። እንግዲህ ኔጌቲቭ ቁጥሮች ኪዩብድ ሲሆኑ ኔጌቲቭ ነው አይደለም የሚሆነው?
መልሳቸው ኔጌቲቭ ነው። ስለዚህ እዚህ ላይ በአይናችን ራሱ ፖዚቲቭ የሆኑት ቁጥሮችን ማስወገድ እንችላለን። ለምሳሌ ኤ አይሆንም፣ ዲ አይሆንም እና ስለዚህ 0.3 ኪዩብድ ወይ ቢ ወይ ሲ ነው የሚሆነው እና ዴሲማል አበዛዝ የዴሲማል እንዴት አድርጋችሁ ነው የምታባዙት የሚለው ነው የሚወስነው ማለት ነው። ስለዚህ እንግዲህ 0.3 ኔጌቲቭ 0.3 ሲባዛ በ0.3 ሲባዛ በ0.3 አሁን ኔጌቲቭ ነው መልሳችን ብለናል። 3 ጊዜ 3 ስንት ነው? 9 አይደል? 9 ጊዜ 3 ስንት ነው? 27 አይደል? 27 እናደርግና ስንት የዴሲማል ፖዚሽኖች አሉን? 1 2 3 አይደል? ስለዚህ 1 2 3 አድርገን እዚህ ጋር እናስቀምጠዋለን ማለት ነው። ስለዚህ ኔጌቲቭ 0.027 ነው መልሳችን ማለት ነው። መልሱ የትኛው ነው? ቢ ነው ማለት ነው። 27ኛው ጥያቄ given the graph of a linear equation below which of the following represents the equation of the graph ይለናል። አሁን የሆነ ግራፍ ተሰጥቶናል ኢኩዌሽኑን እንድናገኝ ነው። አሁን የሊኒየር ኢኩዌሽኖች ፎርሙላ ምንድን ነበረ? y equals mx plus b አይደለ? mx plus b አይደለ? ይሄኛው የx ኮኤፊሽንት ስሎፑ ነው። ይሄ ደግሞ y ኢንተርሰፕቱ ነው አይደለ? ታውቁታላችሁ ይሄንን። ስለዚህ አሁን ቾይሶቹን እንይ። ከዛ በፊት ግን ገና በአይናችን ምን ማየት እንችላለን? ይሄ ኔጌቲቭ ነው የሚሆነው። ለምን? እየቀነሰ ከግራ ወደ ቀኝ ወደ ታች እየወረደ የመጣ ስለዚህ ስሎፑ ኔጌቲቭ የሆነ ቁጥር ነው። ስለዚህ የኤክስ ኮኤፊሽንት ምንድነው መሆን ያለባት? ኔጌቲቭ ነው መሆን ያለባት። ስለዚህ ምርጫችን ላይ የኤም ኔጌቲቭ መሆኑን ማወቅ ይኖርብናል ማለት ነው። እስቲ ወደ ምርጫው እንሂድ። አሁን እዚህ ላይ እየቀነሰ ስለሆነ ስሎፑ ኤም ኔጌቲቭ ያልሆነበትን ማስወገድ እንችላለን። ለምሳሌ ይሄን እዚህ ጋር ኔጌቲቭ ነው አይደል? የኤክስ ኮኤፊሽንት እዚህ ጋር ኔጌቲቭ ነው፣ እዚህ ጋርና እዚህ ጋር ግን ፖዚቲቭ ነው። ስለዚህ እነዚህን ባንዴ ማስወገድ እንችላለን። ሲ እና ዲ መልስ አይሆኑም። አሁን ኤ እና ቢን እንይ። ኤ እና ቢ ምንድነው ልዩነታቸው? ይሄ +4 ይሄ -4 አይደለ? ይሄ እዚህ ጋር ለብቻው ያለው ቁጥር የዋይ ኢንተርሰፕቱ ነው። ዋይ ኢንተርሰፕት ማለት ምን ማለት ነው? መስመሩ ዋይን የሚያቋርጥበት ቦታ ማለት ነው። ዋይን የሚያቋርጠው የቱ ጋር ነው? 4 ላይ። ፖዚቲቭ ወይስ ኔጌቲቭ 4? ፖዚቲቭ 4 ላይ አይደል? ስለዚህ ፖዚቲቭ 4ን የያዘው ይሄኛው ነው +4። ስለዚህ መልሳችን የትኛው ነው? ኤ ነው ማለት ነው። y equals -2x + 4 ይሆናል መልሳችን። ስለዚህ የግድ ሙሉ ካልኩሌሽኑን መስራት አይጠበቅብንም። 28ኛው ጥያቄ what is the solution of the inequality 1/2x + 3 is greater than 3/2 in the domain of rational numbers ይለናል። ስለዚህ አሁን እዚህ ላይ መጠንቀቅ ያለባችሁ ምንድነው? ኤክስን ለብቻዋ ስታደርጉ የኤክስ ቫልዩ ለብቻውን ለማድረግ በኔጌቲቭ የምታባዙ ከሆነ ሳይኑ ይቀየራል። ስለዚህ እሱን በደንብ አድርጋችሁ ማሰብ ይኖርባችኋል። እስቲ ይሄን ጥያቄ እንየው በደንብ አድርገን። በመጀመሪያ እንጻፈው 1/2x + 3 is greater than 3/2 ይለናል። ስለዚህ ኤክስን ለብቻዋ ለማድረግ በመጀመሪያ ምን እናደርጋለን? 1/2x is greater than 3/2 minus 3 አይደለ? አሁን ይሄንን መቀናነስ እንችላለን። ቀለሜን ልለውጥ። ይሄ ማለት 1/2x is greater than ይሄ እንደዚህ ማለት ነው አይደለ? እና ሊስት ኮመን መልቲፕላቸው 2 ነው። ስለዚህ ይሄንንም አንድ አይነት ዲኖሚኔተር እንዲኖራቸው ምን ማድረግ እችላለሁ? ይሄንን ይሄንን ተውና ይሄኛውን ደግሞ ከላይም ከስር በ2 ከላይም በ2 ሳበዛው ምን ይሆናል? 6/2 ይሆናል። ከዛ አሁንም ቀለሜን ልለውጥ ሰማያዊ። ከዛ ምን ይሆናል? 1/2x is greater than
ይሄ 3 ሲቀነስ 6 ስንት ነው? ኔጌቲቭ 3/2 ይሆናል ማለት ነው። ከዛስ ኤክስን ለብቻዋ ለማድረግ ምንድነው የምናደርገው? ኤክስ ኢዝ ይሄንን በሁለት ስናበዛው ማለት ነው። ስለዚህ እዚህ ጋር በሁለት እናበዛዋለን፣ እዚህ ጋር በሁለት እናበዛዋለን። ይሄና ይሄ ይጣፋሉ። ኤክስ ኢዝ ግሬተር ዛን ኔጌቲቭ 3 ይሆናል መልሳችን ማለት ነው። ስለዚህ መልሳችን ምንድነው? ዲ ነው። እዚህ ጋር ሳይኑን መለወጥ አልተጠበቀብንም። ግን ለምሳሌ እዚህ ጋር ኔጌቲቭ ቁጥር ቢኖርን ኖሮ ኤክስን ለብቻዋ ለማድረግ ኔጌቲቭን ለማስወገድ በዚህም በኔጌቲቭ ነምበር በዚህም ኔጌቲቭ ነምበር ስናበዛ እቺ ሳይን ትቀየራለች። ስለዚህ እቺን እንዳትረሱ እዚህ ጥያቄ ላይም ባንጠቀምበት ማለት ነው። 29ኛው ጥያቄ In a shop there are 540 apples and mangoes. 2 times the number of apples is 120 more than the number of mangoes. What is the number of mangoes ይለናል። ስለዚህ በመጀመሪያ ምንድነው የማንጎቹና የፖሞቹ የአፕልስ and mangoes የሁለቱ ድምር ስንት ነው? 540 ነው። ስለዚህ apples plus mangoes equals 540. ሌላስ ምን ተሰጠን? 2 times the number of apples 2 times the number of apples is 120 more than the number of mangoes. ስለዚህ is 120 more than the number of mangoes. አይደል? What is the number of mangoes ይለናል። አይደል? አሁን ይሄንን ጥያቄ ወደ ኢኩዌሽን መለወጥ ከቻለን የሁለቱንም ቫልዩ ማግኘት እንችላለን። ለምን? ሁለት ኢኩዌሽን ተሰጥቶናል። ስለዚህ አሁን ሁለት ጊዜ 2 times the number of mangoes ይሄንን ይሰጠናል። ስለዚህ ማንጎቹን ለመፈለግ ምንድነው ማድረግ ያለብን? ኤን በማንጎ ዋጋ መለወጥ ይኖርብናል። አሁን እዚህ ላይ ኤ ማለት ምንድነው? 540 ሲቀነስ ኤም አይደል? ስለዚህ በኤ ፋንታ ምንድነው ማድረግ የምንችለው? በኤ ፋንታ ይህንን መክተት እንችላለን። ስለዚህ ቀለሜን ልቀይር። 2 times 540 minus m equals 120 plus m ብለን ማስላት እንችላለን ማለት ነው። አሁን የኤምን ዋጋ መፈለግ ነው። እሺ አሁን ወደዚህ እንምጣ። 2 ጊዜ 540 ስንት ነው? 1080 አይደለ? 1080 ሲቀነስ እዚህ ጋር 2 ጊዜ m ደግሞ 2m ይሆናል እኩል ይሆናል 120 ሲደመር m። አሁን ኤሞቹን አንድ ላይ ማድረግ እንችላለን አይደል? ይሄንን ወደዚህ እናምጣው፣ ይሄንን ወደዚህ እናምጣው፣ ይሄንን ወደዚህ እንውሰደው። ስለዚህ ምን እናገኛለን? 1080 ሲቀነስ 120 እኩል ይሆናል m ሲደመር 2m አይደል? ይሄንን ወደዚህ ስንወስደው መደመር ስለሚሆን 1080 ሲቀነስ 120 ስንት ይሆናል? 0 ሲቀነስ 0 0 8 ሲቀነስ 2 6 10 ሲቀነስ 1 9 አይደል? 960 እኩል ይሆናል m ጊዜ 2m ምንድነው? m ሲደመር 2m 3m ይሆናል ማለት ነው። አሁን ይሄንን ወደ ላይ ልውሰደው። እሺ 960 እኩል ይሆናል 3m። ስለዚህ mን ለብቻው ለማድረግ ከስር በ3 ላካፍል፣ ከዚህ ጋር በ3 ላካፍል፣ አንዱን ጎን በ3 ሳካፍል በሌላውም በ3 ማካፈል ይኖርብኛል። ስለዚህ ይሄንን ሳካፍል ስንት ይሆናል? ይሄ 9 ስንት ይሆናል? 3 ይሆናል። ይሄ ደግሞ 2 ይሆናል። 6 ደግሞ 2 ይሆናል። ስለዚህ 320 ይሆናል። ምን m 320 ይሆናል። ስለዚህ መልሳችን የትኛው ነው? ሲ ነው ማለት ነው። 30ኛው ጥያቄ which of the following pairs of plane figures are similar to each other? እንግዲህ similar የሆኑት የትኞቹ ናቸው ይለናል። የትኞቹ ጥንዶች ናቸው similar የሆኑት? እንግዲህ ስለ similarity ስንማር ሁለት ፊገሮችን similar የሚያደርጋቸው ምንድን ነው? እስቲ እነዛን ሁለቱን ህጎች እኔ
ሁለቱ ህጎች እነማን ናቸው? Number 1 all pairs of corresponding angles are congruent። ሁሉም ምንድነው አንድ አይነት ፖዚሽን ላይ ያሉ አንግሎች እኩል ናቸው። ለምሳሌ ይሄንን ብናይ ይሄና ይሄ ይሄና ይሄ ይሄና ይሄ እኩል መሆን አለባቸው። ሌላስ the ratio of the lengths of all pairs of corresponding sides are equal። ስለዚህ አሁን ለምሳሌ እነዚህን ኮምፔር ለማድረግ ከፈለግን ሲሚላር ከሆኑ አንግሎቻቸው ኮረስፖንዲንግ አንግሎቻቸው አንድ አይነት መሆን አለባቸው። እንደገና ደግሞ the ratio of the lengths ይሄ ኮረስፖንዲንግ የሆኑት አንድ አይነት የሆኑት ማለት ተመሳሳይ ፖዚሽን ላይ ያሉት ሌንግሶች ቢካፈሉ አንድ አይነት ነው ውጤቱ። ማለት ምንድነው 2/6 ይሄና ይሄ ማለት ነው። ይሄና ይሄ እኩል ይሆናል ከማን ጋር? 4/12 እኩል ይሆናል ደግሞ ሌላ ከማን ጋር? 5/15 5/15 ይሄ በእርግጥ እውነት ነው። ሁሉም ቢቃለሉ ምንድነው 1/3 ነው አይደለ? ይሄንን በ4 ብናካፍል ይሄንን በ4 ብናካፍል ይሄንን ደግሞ በ3 ብናካፍል ምንድነው በ5 ብናካፍል 1 ይሆናል። በ5 ብናካፍል 3 ይሆናል። ስለዚህ እነዚህ ሁሉ እኩል ናቸው። ስለዚህ ይሄ ምንድነው ሲሚላር ነው። ስለዚህ ይሄኛው ሲሚላር ናቸው። እነዚህ ሁለቱ ሲሚላር ናቸው። ስለዚህ ይሄ ትክክል ነው፣ ሲሚላር ነው። ሲሚላር ማለት እንችላለን። እነዚህ ሲሚላር ናቸው። ከዛስ ይሄንን ብናይ ሁሉም ሰርክሎች በነገራችን ላይ ሲሚላር ናቸው። አንድ ሰርክል ከማንኛውም ሌላ ሰርክል ጋራ ሲሚላር ነው። ስለዚህ እነዚህም ሲሚላር ናቸው። አሁን እዚህ ጋር ጥያቄው ስህተት እንዳለው አየን ማለት ነው። which of the following pairs of plane figures are similar to each other? ሳይሆን መጠየቅ የነበረበት which of the following pairs of plane figures are not similar ብሎ ነበር መጠየቅ የነበረበት። ምክንያቱም አያችሁ እዚህ ጋር ስታዩ ይሄኛው እያንዳንዱ corresponding side ከዚህ ጋራ ይሄና ይሄ ሬሽዮ ምንድነው 5/4 ይሄና ይሄ 5/4 ይሄና ይሄ 5/4 እያለ ይቀጥላል። እንደገና አንግሎቹ ደግሞ ተመሳሳይ ናቸው ብለን እንውሰድ። ስለዚህ እነዚህ ሲሚላር ናቸው። አሁን ይሄንን ግን ብናይ ሲሚላር አይደሉም። ለምን? ይሄና ይሄ ሬሽዮ 3/3 ነው። ይሄና ይሄ ደግሞ 3/4 ነው። ይሄኛው ሞር እንደ ሮምበስ ስኩዌር አይነት ነገር ነው። ይሄኛው ደግሞ ሬክታንግል ነገር ነው። ስለዚህ ሲሚላር ኖት ሲሚላር የሆነው ጥንድ ይሄኛው ነው ማለት ነው። ጥንዶቹ ትክክል ያልሆኑት ሲሚላር ያልሆኑት ትክክል ሳይሆን ያው ሲሚላር አይደሉም ለማለት ነው። ይሄ ነው። ስለዚህ ጥያቄው ራሱ ስህተት እንዳለበትም አየን ማለት ነው። አሁን ደግሞ ወደ 31ኛው ጥያቄ እንምጣ። The ratio of the corresponding sides of two similar triangles is 2. Then, which of the following is true about the areas A1 and A2 of the triangles? ይለናል። እንግዲህ the ratio of the corresponding sides of two similar triangles is 2 ከተባለ የproportionality constant k equals 2 ማለት ነው። እና ለዚህ ፎርሙላ ተምረን ነበረ። የሁለት ሲሚላር ፊገሮች k ተሰጥቶን ኤሪያው እንዴት አንዱ ኤሪያ ከሌላው ጋር በምን እንደሚዛመድ ተምረን ነበረ። ግን ይሄንን ፎርሙላ እንኳን ባናስታውሰው እንዴት እንደምንሰራው እንግዲህ ይሄ ትራያንግል አንዱ ትራያንግል ነው፣ ትልቁ ትራያንግል ነው እንበል። እሱም A B C ይባላል። ይሄኛው ደግሞ D E F ይባላል እንበል ትንሹ ትራያንግል። ስለዚህ ምንድነው እየነገረናል ያለው ይሄ k ኮረስፖንዲንግ ሳይዶቹ ተመሳሳይ ፖዚሽን ላይ ያሉት ሳይዶች ቢካፈሉ የሚመጣው ቁጥር 2 ነው ማለት ነው። ስለዚህ ይሄ ማለት ነው ማለት ነው k equals a b over d e ወይም ደግሞ a c over d f አይደል? d f ይቅርታ እዚህ ጋር d f ac over d f አይደል? ይሄኛው b c over e f b c over e f እነዚህ ሁሉ ሬሽዮዎች እኩል ናቸው። እና ከማን ጋር እኩል ናቸው? ከሁለት ጋራ እኩል ናቸው። ለምን? ጥያቄው ራሱ k የኬን ቫልዩ የሬሽዮቹ
አንዱ በሌላው ቢካፈል ኮረስፖንዲንግ ሳይዶቹ ምን እንደምናገኝ ነግሮናል። ያ ደግሞ k ነው 2 ነው። አሁን ስለ ኤሪያ ስናወራ ስለ ትራያንግሎች ኤሪያ ስናወራ የትራያንግል ኤሪያ ይሄ ለምሳሌ a ከሆነ ትራያንግል ኤሪያ የዚህ ትራያንግል ኤሪያ 1 ከሆነ የዚህኛው ደግሞ ኤሪያ 2 ከሆነ ኤሪያ 1 እና ኤሪያ 2 እንዴት ማገናኘት እንችላለን? የኤሪያ 1 ፎርሙላ ምንድነው? ቀለሜን ልቀይር። የኤሪያ 1 ፎርሙላ half times base times height አይደል? ስለዚህ half times ቤዙ ስንት ነው? AC አይደል? AC times height ደግሞ AB አይደል? AB ስለዚህ times AB ማድረግ እንችላለን። ነገር ግን እኛ የፈለግነው ይህንን ቫልዩ ወደ ኤሪያ 2 ወደዚህ እንዲመጣ ማድረግ ነው አይደለ? ቾይሱ ላይ እንደምታዩት። ስለዚህ በኤሲ ፋንታ ምን መክተት እንችላለን? በኤሲ ፋንታ ምን መክተት እንችላለን? አሁን እንደዚህ ብታዩት ይህንን ኢኩዌሽን እዚህ ጋር ባመጣው 2 equals AC over DF አይደል? ይቅርታ DF ይህንን ብቻ እየወሰድኩ ነው። ይህንን እና ይህንን ማለት ነው። ይህንን ብቻ በወስድ K equals AC over DF K ደግሞ 2 ነው። ስለዚህ በAC ፋንታ 2 times DF ማድረግ እችላለሁ አይደለ? ስለዚህ A1 equals half times 2 times DF ከዛ ደግሞ AB's የAB ዋጋ ይሄንን ብቻ ባይ ይሄኛው 2 ነው ብለናል። ይሄኛው 2 ነው። ይሄንን ብቻ ባይ የAB ዋጋ ምን ይሆናል? 2 times DE በክሪስ ክሮስ ማለት ነው። ስለዚህ 2 times DE ይሆናል ማለት ነው። አጥፍቼው ቦታ እንዲበቃኝ አጥፍቼው ነው። አሁን ይሄንን እናቃለል። ይሄ ምን ማለት ነው? ይሄ 2 times 2 4 አይደል? half የምትለዋን እንተውና 2 times 2 4 ነው። 4 times DF times DE ይሆንልናል አይደለ? ስለዚህ A1 እኩል ይሆናል የA2 ዋጋ ምንድነው? የA2 ዋጋ it's half times DE times DF አይደለ? ስለዚህ እዚህ ጋር ምን አለን? DE ቦታውን እያለዋወጥኩ ነው። DE times DF እና እዚህ ጋር 4 በቃ ቦታቸውን እያለዋወጥኳቸው ነው። ስለዚህ ይሄ ቅድም እንዳየነው ይሄ ማለት ምን ማለት ነው? half times base times height የZ ስለዚህ A1 ምን ይሆንልናል? A1 equals A2 times ምን 4 ስለዚህ 4 ጊዜ A2 ነው መልሱ ማለት ነው። ስለዚህ ይሄንን የያዘው ምርጫ የትኛው ነው? ይሄንን የያዘው ምርጫ B ነው አይደለ? ስለዚህ B ብለን እንመርጣለን። 32ኛው ጥያቄ what is the sum of the degree measures of the interior angles of a triangle ይለናል። እንግዲህ የትራያንግል የውስጣዊ አንግሎች ድምር ምንድነው ነው የሚለን። እንደምታውቁት 180 ነው አይደለ? ነገር ግን ይሄንን ባታውቁ ወይም ደግሞ ከትራያንግል ውጪ የሌላ ፖሊጎኖች ኢንቴሪየር አንግሎች ሳም ምን እንደሆነ ብትጠየቁ ምንድነው የምታደርጉት? n minus 2 times 180 ታደርጋላችሁ ማለት ነው። n ማለት number of sides where n is number of sides. ስለዚህ ለምሳሌ እዚህ ጋር ባለ 3 ጎን ስለሆነ ትራያንግል ስለሆነ የተጠየቅነው 3 ሲቀነስ 2 1 ጊዜ 180 ብለን 180 ዲግሪ እንደሆነ አውቀናል። መልሱ ዲ ነው። ነገር ግን ለምሳሌ ኳድሪላተራል ከሆነ የባለ 4 ጎን ከሆነ ደግሞ ምንድነው የምታደርጉት? 4 ሲቀነስ 2 ሲባዛ በ180 ዲግሪ ያደርጋችሁ ምን ታደርጋላችሁ? 2 ጊዜ 180 ከዛ 360 ዲግሪ እንደሆነ ታውቃላችሁ ማለት ነው። ነገር ግን ይሄ ቀላል ነው። መልሱ ዲ 180 ዲግሪ ነው ማለት ነው። 33ኛው ጥያቄ in a right angled triangle ABC below CD is the altitude to hypotenuse AB altitude to hypotenuse የሚባለው ይሄ ነው። ሃይፖተኑሱ ይሄ ነው። ይሄ ረጅሙ ምክንያቱም ይሄ right angle triangle ነው። ሃይፖተኑሱ AB ነው። altitude to hypotenuse ደግሞ
ይሄ ሲዲ ነው እንደተነገረን ማለት ነው። according to the figure what is AC? AC ይሄ ነው የተጠየቅነው ማለት ነው። የዚህ ጎን ርዝመት ስንት ነው የተባልነው። if AD is 9 and DB is 7 አሁን እንደዚህ አይነት ጥያቄ ስትጠየቁ ማለትም ሃይፖቴነሱን ለሁለት ቦታዎች የሚከፍል መስመር አልቲቲዩድ ከተሰራ ራይት አንግል ትራያንግል ላይ እንደዚህ አይነት ስዕል ካያችሁ ዩክሊድስ ቲዮረምን መጠቀም ይኖርባችኋል። በነገራችን ላይ ይሄ ሚኒስትሪ ላይ ዩክሊድስ ቲዮረም አትሊስት አንድ ጥያቄ አለ ሁሌም በየአመቱ። የዩክሊድስ ቲዮረም ምንድነው የሚለን? የዚህ ጎን የኤሲ ጎን ስኩዌር ኤሲ ስኩዌርድ እኩል ይሆናል ከምን ጋራ? የሃይፖቴነሱ ርዝመት ይሄ ማለት ነው። ሃይፖቴነሱ ርዝመት ኤቢ የኤቢ ሲባዛ ከምን ጋራ? ከተጠየቅነው ጎን አጠገብ ያለው የሃይፖቴነሱ ቁራጭ ጋራ ሲባዛ። ይሄ ማለት ምንድነው? ኤዲ። ለምሳሌ ይሄንን ብንጠየቅ ኖሮ ምንድነው የምናደርገው? የዚህ ስኩዌርድ እኩል ይሆናል ሃይፖቴነሱ እና እዚህ ጋር ከተጠየቅነው አጠገብ ጋራ ያለው አጠገቡ ያለው የሃይፖቴነሱ ቁራጭ። ነገር ግን እዚህ ጥያቄ ላይ ኤሲ ነው የተጠየቅነው። ስለዚህ ኤሲ ስኩዌርድ እኩል ይሆናል ሙሉ ሃይፖቴነሱ ከዚህ ከተጠየቅነው ጥያቄ ጎን አጠገብ ያለ የሃይፖቴነሱ ቁራጭ ማለትም ኤዲ። ስለዚህ አሁን ኤሲ ስኩዌር ነው እየፈለግን ያለ ነው አይደል? ኤሲ ነው እየፈለግን ያለ ነው። ስለዚህ ኤሲ ስኩዌር ስንት ነው? ኤቢ ምንድነው? 9 ሲደመር 7 አይደል? 9 ሲደመር 7 16 16 ሲባዛ ከምን ጋራ? ኤዲ ኦሬዲ ተሰጥቶናል 9 ነው 9 ነው። ስለዚህ እነዚህን እናባዛ። 16 ሲባዛ በ9 9 ጊዜ 6 54 4 እናስቀምጥና እዚህ ጋር 5 9 ጊዜ 1 9 ሲደመር 5 14 ስለዚህ 144 ይመጣል። ስለዚህ AC ስኩዌርድ ኢኳልስ 144። ስለዚህ ይሄንን በስኩዌር ሩት ስናደርግ AC እኩል ይሆናል 12። ስለዚህ መልሳችን 12 መሆኑን አይተናል። ቾይሶቹን እኒ መልሱ ምንድነው? ኤ ይሆናል ማለት ነው። እቺ እንዳታሳስታችሁ፣ እቺም እንዳታሳስታችሁ። ስለዚህ ዩክሊድስ ቲዮረምን ማወቅ እንዳትረሱ። 8ኛ ክፍል ላይ ይገኛል እሱ ቲዮረም። እሺ አሁን ደግሞ 34ኛውን ጥያቄ እንስራ። Which of the following is true about an arc XZY intercepted by a central angle XOY ይለናል። እንግዲህ በደንብ ቪዥዋላይዝ ለማድረግ እስቲ ክቡን እንሳለው። የዚህ ክብ ሴንተር ምንድነው? ኦ ነው። ስለዚህ ይሄ ሴንትራል አንግል XOY ይሄንን ይመስላል። ስለዚህ አርክ XZY እዚህ ጋር ቢሆን የሆነ ፖይንት እዚህ ጋር Z ቢሆን አርክ XZY ይሄኛው ነው እና የዚህና የዚህ ሪሌሽንሺፕ ምንድነው ነው የሚለን። እንግዲህ ሰርክል ላይ እንደተማር ነው ይሄና የታቀፈው አርክ አለ አይደለ? ኢንተርሰፕት የተደረገው አርክ በዚህ ሴንትራል አንግል ኢንተርሰፕት የተደረገው አርክ እነዚህ እኩል ናቸው። ስለዚህ እኩል የሚለው ነው የምንመርጠው ማለት ነው። measure of angle XOY equals measure of arc XZY። ስለዚህ መልሳችን ምን ይሆናል? D ይሆናል። 35ኛው In the figure below, measure of arc AD is 60 degrees. Arc AD 60 degrees now. And measure of arc BC is 40 degrees. What is the measure of angle APC? APC. ስለዚህ ምንድነው የተሰጠን? ይሄኛው arc AD ከዚህ እስከዚህ ያለው ማለት ነው ስንት ነው measurementቱ? 60 ዲግሪ። ከዛስ measure of arc BC ይሄኛው ደግሞ ስንት ነው? ቀለሙን ልለውጥለት እስቲ ስንት ይሆናል? ይሄኛው ደግሞ 40 ዲግሪ ነው። የተጠየቅነው የትኛውን አንግል ነው? የትኛውን አንግል ሜዠር ነው? APC
ይሄንን የተጠየቅነው አይደለ? ይሄንን የተጠየቅነው። አሁን የምናውቀው ፎርሙላ ምንድነው? ይሄንን አንግል ከፈለግን አንግል CPB ብንፈልግ ኖሮ ይሄኛውን ማለት ነው ይሄኛውን ብንፈልግ ኖሮ ለምሳሌ ይሄንን ብንፈልግ ኖሮ ምን ነበር የምናደርገው? ምን እናደርግ ነበረ? አንግል BPC equals ምን እናደርግ ነበር? half times ምን measure of arc AD plus measure of arc BC ይህን እናደርግ ነበር አይደል? ይሄ እንግዲህ ፎርሙላ የተሰጠን ፎርሙላ ነው ስምንተኛ ክፍል ማለት ነው ስለ ሰርክሎች ስንማር። ስለዚህ አንግል BPC እኩል ይሆናል half times AD ስንት ነው? 60 ሲደመር BC ስንት ነው? 40 ዲግሪ ይሆናል ማለት ነው። ስለዚህ ይሄ ስንት ነው? half times 100 ይሄ 50 ዲግሪ ይሆናል ማለት ነው። አንግል BPC አንግል BPC ማለት ይሄኛው ነው አይደል? ይሄኛው አንግል BPC ይሄኛው ነው። ስንት ሆነ? 50 ዲግሪ ሆነ። ስለዚህ እቺን ጥያቄ ምልክት ላጥፋትና 50 ዲግሪን እዚህ ጋር አድርግ። እንግዲህ እንደምታዩት ይሄ ቀጥ ያለ መስመር ነው አይደለ? ስለዚህ አንግል APC equals 180 ያው ቀጥ ያለ መስመር 180 ነው አይደል? ዲግሪው 180 ሲቀነስ ምን? ሲቀነስ 50 አይደል? የዚህ አንግል ሜዠርመንት ሲቀነስ 50 እዚህ ጋር ቦታ አልበቃኝም፣ እንደዚህ ላድርገው። ስለዚህ አንግል APC equals 130 ዲግሪ። እስቲ 130 ዲግሪ ቾይስ ውስጥ ካለ አለ 130 ዲግሪ ቾይስ B ይሆናል ማለት ነው። 36ኛው ጥያቄ What is the vertical distance from the base to the vertex of a circular cone ይለናል። circular cone ምንድን ነበር የሚመስለው? ኮን እንግዲህ ይሄንን ይመስላል። እንዳትስቁ በኮኔ ይሄንን ይመስላል በጄ ሳልኩት። እንግዲህ ይሄ ክብ ነው፣ እዚህ ጋር ያለው ክብ ነው እና ከቤሱ እስከ ቨርቴክሱ እዚች ጋር ነው። ይሄ ቨርቴክስ ነው፣ ቤሱ ደግሞ ይሄ ነው። ስለዚህ ከቤሱ እስከ ቨርቴክሱ ያለው ዲስታንስ ምን ይባላል? አልቲቲዩድ ይባላል። ስለዚህ መልሳችን ዲ ነው። ነገር ግን ለምሳሌ ሬዲየስ ብትባሉ ምንድን ነበር የምትሉት? ከዚህ እስከዚህ ያለው ክቡ ላይ ከዚህ እስከዚህ ያለው ርቀት ሬዲየስ ይባላል ማለት ነው። ሌላስ? ላተራል ኤጅ እና ቤስ ኤጅ እንግዲህ ለብዙ ጊዜ ለፒራሚዶች እና ለሌሎች አለ አይደለ እንደዚህ ስሙዝ ያልሆኑ እና ለምሳሌ ለፒራሚዶች ወይም ለፕሪዝሞች ቤዝ ኤጅ እና ላተራል ኤጅ ልንል እንችል ነበረ። ለዚህ ግን ዳይሬክትሊ አፕላይ አያደርግም። ሶ አልቲቲዩድ የምንለው ከቨርቴክስ እስከ ቤስ ያለው ፐርፔንዲኩላር ዲስታንስ ማለት ነው። ይሄ ራይት አንግል መስራት አለበት፣ አልቲቲዩድ ይባላል። 37ኛው ጥያቄ A rectangular prism below has base with length 5 centimeters and width 3 centimeters and a height of 6 centimeters. What is the total surface area of the prism ይለናል። total surface area ማለት የሁሉም ገጾች ኤሪያ ተደምሮ ማለት ነው። እንግዲህ ይሄንን ዝርግትግት ብናደርገው እያንዳንዱ ፓርት ምን ያህል ይሆናል? ሁሉንም ደምረን ማለት ነው። አሁን ዝርግትግት ስናደርገው ምን እንደሚመስል አሁን ቢዘረጋ ይሄንን ይመስላል። አያችሁ? እንደዚህ ዝርግት አድርገን ለምሳሌ ይሄንን ቆይ አንዴ ይዘርጋና ዝርግት ሲል አያችሁ? የዚህን ኤሪያ ሲደመር የዚህ 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 ኤሪያ ብናደርግ ማለት ነው። ያ ነው ቶታል ሰርፌስ ኤሪያ ማለት። ስለዚህ
ምንድን ነበር የተማርነው? ቶታል ሰርፌስ ኤሪያ የምንለው ወይም ኤቲ ቶታል ሰርፌስ ኤሪያ የላተራል ሰርፌስ ኤሪያ ላተራል ማለት በቁም ያሉት ሲደመር ምን ሁለት ጊዜ የቤዝ ኤሪያ ኦፍ ቤዝ። እንግዲህ ላተራል የምንላቸው ይሄ የዚህ ሬክታንግል፣ ይሄ ሬክታንግል፣ ይሄ ሬክታንግል፣ ይሄ ሬክታንግል ዙሪያውን ያሉት ሬክታንግሎች ማለት ነው። እና እነሱን ለማግኘት ኤሪያ ላተራል ኤሪያን ለማግኘት ምንድነው የምናደርገው? የነዚህን ሁሉ ኤሪያዎች መደመር እንችላለን። ካስታወስን ደግሞ ይሄንን ፎርሙላ መጠቀም እንችላለን። ፔሪሜትር ኦፍ ዘ ቤዝ ታይምስ ሃይት። እንግዲህ ይህንን ፎርሙላ ካላስታወስን 5 ጊዜ 6 3 ጊዜ 6 5 ጊዜ 6 ሲደመር 3 ጊዜ 6 እነዛን ሁለቴ ማባዛት እንችላለን። ከዛ የሁሉንም እናገኛለን። ይሄኛውንም እንጠቀም ግን እየተማርነው ስለሆነ ፔሪሜትር ኦፍ ዘ ቤዝ ስንት ነው? 5 ሲደመር 3 ሲደመር 3 አይደል? የዚህ ዙሪያ 5 ሲደመር 5 3 ሲደመር 3 ሃይቱ ስንት ነው? 6 አይደል? ሃይቱም ከዚህ እናገኛለን። ስለዚህ የላተራል ሰርፌስ ኤሪያ ይሄንን ነው የሚያክለው ማለት ነው። ስለዚህ 5 ሲደመር 5 10 10 ሲደመር 6 16 ሲባዛ በ6 16 ሲባዛ በ6 ስንት ነው? 6 ጊዜ 6 36 3 አለኝ 6 ጊዜ 1 6 ሲደመር 3 9 96 ይሆናል ማለት ነው። ስለዚህ መልሴ ምንድነው? 96። አሁን ያገኘሁት ምንድነው? የላተራል ሰርፌስ ኤሪያ። ገና ምን ይቀረኛል? የቤዝ ሰርፌስ ኤሪያ ሲባዛ በ2 አይደለ? ስለዚህ መጀመሪያ የቤዛችንን ሰርፌስ ኤሪያ የቤዛችንን ኤሪያ ስናገኝ ምንድነው የምናደርገው? ስንፈልግ ምንድነው የምናደርገው? ኤሪያ ኦፍ ቤዝ እኩል ይሆናል ይቅርታ የዚህኛው ቤዝ ኤሪያ 5 ታይምስ 3 ይሆናል። ስለዚህ 5 ታይምስ 3 ይሄ ማለት 15። ፎርሙላችን ላይ ግን 2 ጊዜ ነው የሚለን እንዳንረሳ። ስለዚህ አሁን ወደዚህ ፎርሙላ እንምጣና ምን ማድረግ እንችላለን? ቶታል ሰርፌስ ኤሪያ እኩል ይሆናል የላተራል ሰርፌስ ኤሪያ ስንት ነው? 96 ሲደመር 2 ጊዜ የቤዝ ኤሪያ 2 ጊዜ 15 ይሄ ማለት 96 ሲደመር 30 ይሄ ማለት ስንት ይሆናል? 126 ይቅርታ 126 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ 126 ያለበትን ምርጫ እንፈልግ። 126 ያለበት ምርጫ ምንድነው? ኤ ነው ማለት ነው። 38ኛው ጥያቄ A right circular cylinder of height 7 centimeters has a base of radius 4 centimeters. What is the volume of the cylinder? ይለናል። እንግዲህ ሲሊንደር ምን አይነት ቅርጽ ነው ያለው? አሁንም እንዳትስቁ። ይሄ እንግዲህ የኔ ሲሊንደር ነው። ሲሊንደር የሆነ ጣሳ የሚመስል ቅርጽ ያለው ሶሊድ ፊገር ነውና ለሲሊንደሮችና እንዲሁም ለፕሪዝሞች ፕሪዝምና ለእንደዚህ አይነት ሲሊንደር ቮሊዩማቸውን ለማግኘት ምን መጠቀም እንችላለን? ቮሊዩም ኤሪያ ኦፍ ቤዝ ታይምስ ሃይት። ፎርሙላውን ሁሉንም ከመሸምደድ ኤሪያ ኦፍ ቤዝ ታይምስ ሃይት የሚለውን ካስታወስን የሲሊንደሮችና የፕሪዝሞችን ቮሊዩም እናገኛለን። እንግዲህ ፕሪዝም የምንላቸው ምን አይነት ቅርጾች ናቸው? ፕሪዝም የምንላቸው እነዚህን ቅርጾች ናቸው። ቤዝ ፓራሌል የሆኑ ቤዞች አሏቸው። አያችሁ እዚህ ጋር እነዚህ ጋር ፓራሌል የሆኑ ትይዩ የሆኑ ቤዞች አሏቸው። ይሄኛውም ፕሪዝም ነው፣ ትይዩ የሆነ ቤዝ። ይሄኛው ደግሞ ትራያንጉላር ፕሪዝም ነው። አያችሁ ይሄ ደግሞ ሬክታንጉላር ፕሪዝም ነው። እና የነዚህን ቮሊዩም ሆነ የሲሊንደርን ቮሊዩም ለማግኘት ይሄንን መጠቀም እንችላለን። እሺ ይሄንን ካለን አሁን ወደ ሲሊንደራችን እንምጣ። ምንድነው የተነገረን? The height is 7 centimeters.
አይደል? ስለዚህ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው አይደል ቁመቱ ማለት ነው። ሃይቱ ስንት ነው? 7 ሴንቲሜትር ነው። ሬዲየሱ ደግሞ የዚህ ክብ ከስር ያለው መቀመጫው የቤሱ ሬዲየስ ደግሞ ስንት ነው? ሬዲየስ ኢኳልስ 4 ሴንቲሜትርስ። ስለዚህ እንደተባባል ነው ይሄንን ፎርሙላ በመጠቀም ቮሊዩም ኢኳልስ ኤሪያ ኦፍ ቤዝ ታይምስ ሃይት የሚለውን በመጠቀም የቤዙን ኤሪያ እንፈልግ። ቤዙ ክብ ነው። ስለዚህ የክቡ ኤሪያ ደግሞ ፓይ አር ስኩዌር ነው። ስለዚህ ፓይ ታይምስ አር ስንት ነው? 4 ሴንቲሜትር ነው። ስኩዌርድ እናደርጋለን። ታይምስ ዋት? ሃይቱ ስንት ነው? ታይምስ 7 አይደለ? ስለዚህ ይሄ ምን ይመጣል? ቀለሜን ልቀይር። 16 ፓይ ታይምስ 7 ይመጣል። ምኑ? ቮሊዩሙ። ይቅርታ እዚህ ጋር ተጣበበ። እሺ ቮሊዩሙን ለማግኘት 16 ሲባዛ በ7 እናድርግ። 7 ጊዜ 6 42 2 ጽፌ 4 ጊዜ 1 ይቅርታ 7 ጊዜ 1 7 7 ሲደመር 4 11 ስለዚህ 112 ፓይ ሴንቲሜትር ኪዩብድ። ስለዚህ ይሄንን መልስ የያዘው የትኛው ነው? ሲ ነው ማለት ነው። 39ኛው ጥያቄ what is an outcome of the given experiment ይላል። event, result, sample space, trial። እስቲ ይሄንን ኤግዛምፕል እንግዲህ ስለ ፕሮባቢሊቲ የተማራችሁበት ዩኒት ላይ ነው የሚገኘው እና ይሄንን በደንብ ለማየት እስቲ ሮሊንግ አ ዳይስ ይሄ ዳይስን ስንወረውር የሚመጣውን አውትካም በማየት የሚመጣውን ሪዛልት በማየት እስቲ እነዚህን ሁሉ ዲፋይን ለማድረግ እንሞክር። እንግዲህ ዳይስ የምንለው ይሄኛው ነው። ይሄኛው መጫወቻ ነው ዳይስ የምንለው እና ምንድነው ሲወረወር አንዱ ሰርፌስ ላይ ይሆናል ወይ 3 ወይ ከላይ ያለው ነው የምንቆጥረው። ሪዛልት ብለን ምንድነው ኢቨንት ብለን የምናየው ይሄኛው ነው። እዚህ ጋር አሁን ለምሳሌ 3 ነው ሲወጣልን። በዚህ በኩል ይሄኛው ላይ በኩል ቢሆን ኖሮ ደግሞ 5 እንል ነበረ። ስለዚህ ይሄንን ይመስላል ዳይስ መወርወር። ስለዚህ ኤክስፔሪመንቱ ምንድነው? throwing a die ወይም ደግሞ ፕሉራል ሲሆን ዳይስ ይሆናል። throwing a die። ትራያል የምንለው ስንቴ ነው የወረወር ነው ዳዩን ማለት ነው። ስለዚህ ለምሳሌ አንዴ ከወረወርን one time trial እንላለን። አውትካም የምንላቸው እንግዲህ ውጤቱ ሊሆን የሚችሉት ውጤቶች እነማን ናቸው? ወይ 1 ነጥብ 2 ነጥብ ያለው 3 ነጥብ ቅድም እንዳየነው ስንወረውረው ወይ 4 ወይ 5 ወይ 6 ገጾች ስላሉት 6 ገጽታዎች ስላሉት ከነዚህ አንዱን ወይ 1 ዶት ያለው ወይ 2 ዶት ወይ 3 ዶት ወይ 4 ዶት ወይ 5 ዶት ወይ 6 ዶት የነው አውትካሙ ሊሆን የሚችለው እና የነዚህ የሁሉም ሊሆኑ የሚችሉት የአውትካም እነዚህን ሁሉ የያዘው ሴት ምን ይባላል? ሳምፕል ስፔስ ይባላል። ስለዚህ እነዚህን ሁሉ የያዘው ሴት ምን ይባላል? ሳምፕል ስፔስ ይባላል። the set of all outcomes ማለት ነው። ይሄ ሳምፕል ስፔስ ይባላል። ኢቨንት የምንለው አንዴ ወርውረን ለምሳሌ 1 ካገኘን ኢቨንቱ 1 ሆነ ማለት ነው። ለምሳሌ አንዴ ወርውረን 1 ዶት ያለበት ካገኘን ኢቨንቱ ምንድነው ማለት እንችላለን? 1 ሆነ ማለት እንችላለን። ከዛ ደግሞ እንደገና ስንደግመው 1 እና 5 ካገኘን ኢቨንቱ አላደል የተከሰተው ማለት ነው። ክስተት እንደማለት ነው። ኢቨንት ይሄና ይሄ ነው አድርገ ነው የምናገኘው ውጤት ነው ኢቨንት። ስለዚህ ለዚህ መልስ የሚሆነን ኤ ነው። ሳምፕል ስፔስ ሊሆኑ የሚችሉት ሁሉ ነው። ላይሆኑ ይችላሉ፣ ግን የመሆን እድል ያላቸው ሁሉ ሳምፕል ስፔስ ውስጥ ይገኛሉ ማለት ነው። ሪዛልቱን ሆነስትሊ ያሻማል ከኢቨንት ጋራ። ነገር ግን የተማርነው ኢቨንት ስለሆነ ክስተቶቹን የተከሰቱትን ብላችሁ አስቡት ኢቨንት ብለን ነው የምንጠራቸው ማለት ነው ከሪዛልት ይልቅ። ስለዚህ መልሳችን ኤ ነው። የመጨረሻው ጥያቄ ላይ ደረስን። 40ኛው An integer is chosen at random from integers 1 to 60. What is the probability that it is a multiple of 4? ይለናል። እንግዲህ
ኢንቲጀር ብለን የምንጠራቸው ከ1 እስከ 6 ያሉትን ማለት ነው 1 2 3 4 ምናምን እያልን 60 ድረስ እንግዲህ ስለዚህ ሙሉ የእንትናችን የተሰጠን 60 ቁጥሮች ናቸው። ከነዚህ መሃል በአራት ሊካፈሉ የሚችሉ ወይም ደግሞ የአራት ብዢ የሆኑት እነማን ናቸው ይለናል። ስለዚህ የአራት ብዢዎቹን እንፈልጋቸው። ከ1 እስከ 4 ላይ ማን አለ እንትን ምንድነው የአራት ብዜት ናል የሚባል መልቲፕል የሆኑት 4 8 12 16 ከዛ ስነማን አሉ 20 24 28 32 36 ከዛስ 40 44 48 52 56 እና 60 አይደለ? እነዚህ አሉ ማለት ነው። ስለዚህ እነዚህ ሁሉ ቁጥሮች ተሰጥተውን ከነዛ መሃል አንዱን ዝም ብለን ራንደምሊ አንዱን ብንወስድ ይሄ የመሆን እድላቸው ምን ያህል ነው የሚለን። ስለዚህ የተሰጡን በጠቅላላ 60 ናቸው። ከ60 መሃል እነዚህን ብናገኝ ይህንን የማግኘት ፕሮባቢሊቲው ስንት ነው? ስለዚህ እነዚህን እንቁጠራቸው 1 2 3 4 5 6 7 8 9 10 11 12 13 14 15 15 60ኛ ነው ማለት ነው ፕሮባቢሊቲው። what is the probability that it is a multiple of 4 የሚለው። ስለዚህ ይሄንን እናቃልል። በ5 ስናካፍለው 3 ይሆናል። በ5 ስናካፍለው ደግሞ 12 ይሆናል። 3 12ኛ በ3 ስናካፍለው ስንት ይሆናል? 1 በ3 ስናካፍለው 4። ስለዚህ 1/4ኛ ይሆናል መልሳችን ማለት ነው። ስለዚህ መልሳችን ምንድነው? ዲ ነው ማለት ነው።